አላህ ኢሳን ጥበብንና ተውራትን አስተማር ነው ብሎ ይናገራል። ስለዚህ ይሄ መጽሐፍ በዛ ጊዜ ከሆነ የተሰበረው እነዚህ ከየት አምጥተው ነው ይሄን መጽሐፍ ያዙ የተባሉት? የት ነው መጽሐፉን ከየት አምጥተው ነው ያዙ የተባሉት? የተሰበረ ነገር አይገጠምም እንዴ? ምንም ያስቅ ነገር የለም። ምንም ያስቅ ነገር የለም። ሰፍቶት ነው ላውራኒ ሰፍቶት ነው ላውራ ጀሚል ዘንበል ገጠሙ የሚለውን ቦታ ጠይቅልን። ጀሚል ዘንበል ማስቲሽ ሰላም ሰላም፣ እንዴት አመሻችሁ? ወይ አኗር አረኛ ጀሚል በደንብ አውቃለሁ እያለ ስለሆነ የምትለው ነገር ሲጠፋ ሳቅ እንጂ እፎይ አንድ ጥያቄ ኑሮኝ ነው። እኔ ያው እንቅልፍ ምንም ስላለ ጀሚል ስለዚህ ተሰበረና ጠገ ነው አይደለ? ሰሌዳውን ምን ሆነ? ከዛ ያንን ሰሌዳ ጠረጴዛ ዘው ነበር የሚዞሩት ማለት ነው። ያያ ለህፃኑ የተሰጠውም ያ ጠረጴዛ ነበር ማለት ነው። ለህፃኑ የተሰጠው እፎይ አንድ ጊዜ እፎይ ጀማል ቅድም መልሱልኝ። ለምን ታሳስታለህ? የእኛንም አሁን ይኸውልህ የእኛንም ፕሊዝ ተራብ ተታርጉ አስወጣቸው። ዳልጋ የሚገቡትን ክርስቲያን ሸኛቸው። ጀማል ቅድም መልሷል። ትስማማለህ? በጀማል መልስ ማለት ነው። በጀማል መልስ ትስማማለህ እንዴ? ሳዳት ቆይ ሳዳም ትስማማለህ? አስወጣው እንዴ? እሱ መጀመሪያ መልሶላል። አንተ በቃ የሆነ እሱ ሳሳት እያረክ ነው። እሱ ቀደም ብሎ መልሶላል። ቆይ ጀሚል ማከፍ በልናለጠፈ ቆይ ሳዳት እናከፍ በል አንተ። ሪካርድ አድርጉና ላኩላቸው ለተከታዮቻቸው። ጀሚል ምን ብሏል? ተሰብሮ ተውራት ተጠግኗል ብለዋል። አንድ ማስረጃ ብቻ አምጣውን ከቁርአን ተውራት ተሰብሮ ተጠግኗል የሚል ተውራት ማለት ደግሞ ተሰብሯል ካለ ለምንድን ነው ሰበረው ነው? ሌላ ጥያቄ ነው። ለምንድን ነው ሰበረው ነው? ሌላ ጥያቄ። ተረጋጋ። ለምን የሚሰበር በቃ አሁን ለምን የሚሰበር እሱ ማተራ አያደርገንም። ተውራት ማለት ጠረጴዛ ነው ወይንም ደግሞ ሰሌዳ ነው የሚል አንድ ማስረጃ አይደለም ከቁርአን ከሀዲስ አንጣ። ቀጥል። እንዴት እንደምለጥፍ አሳያለሁ። ቆይ አንተ ተራ እንጠብቅ። ሳዳም ቀጥል። ማስረጃ አንጣ። ለምን ታረጋኛለህ? እኔ እየበላው ነው። ምንም ይታደርጋለሁ። አሁን ጀማል ማስረጃ አንጣ። ከኔ ጋር ማስረጃ አንጡ። ራስህ አምጥተህልኛል። ሁለታችሁ ራስህ አምጥተህልኛል። የሚሰበር ነው ምንድን ነው? አትጮህ። ምንም ተውራት ነው ያመጣልህ እሱ። አንተ ተውራት ነው ስላልክ ነው። ሰሌዳ ማለት ተውራት ነው ብላችኋል። ሁለታችሁም ፕሊስ ቀደም ብለን መልሰን ታውቃለህ። እፎ አንዴ እሱ ተረጋጋ። ቀደም ብለን መልሰን እፎ ሊያመልጥ ፈልጎ ነው። ተረጋጋ። ቆይ አዳምጥ። እንዳያመልጥ ዝም ብለህ እያለ ነው። ያው መልስ የላቸው ማስረጃ የላቸው። እስልምና እንዲህ ነው። ተረት ነው የቆሙት። አንድ ማስረጃ ማምጣት አይችሉም። ይኸውና ላምጣልህ ማስረጃው። አንድ ማስረጃ መጥቀስ አይችሉም። ላምጣልህ፣ ስማኝ። ማስረጃ ላምጣልህ። ከክርስትና ውስጥ አንድ ለምን ዝም አታስደርገውም? ምናሰጠው ወደዛ እኮ ቀጥላው። ማስረጃ ብቻ ክፈት። ሳዳም ሸኛውና ሌሎች አስገባ። ክርስቲያን ምን ለመሆኑ ማስረጃ ማምጣልህ? አሁን ማስረጃ ላምጣ ብለህ ቸኩለህ የለ ቫብሬት አያደርግ ድምፅህ። ተረጋጋ። ፓኒክም እንዳታደርግ። ቆይ ፕሊስ ተረጋጋ። አይደለም ከቁርአን ከሐዲስህ ተውራት ማለት ሰሌዳ ነው፣ ተውራት ነው የተሰበረው የሚል አንድ ማስረጃ ብቻ
ለሙሳ ተሰጠው አይደለም እንዴ? አምናችሁ መጽሐፍን ሰጥተናል አይደል የሚለው ቁርአን ላይ። እባክህ ማስረጃውን ብቻ አንጣ። ይኸው እየነገርኩ እኮ ማስረጃውን ብቻ ዝም በልና ክፈት። ብርሃንን ለሙሳ ሰጥተናል አይደል? ማስረጃ ብቻ ክፈት። ተውራት ማለት ሰሌዳ ነው፣ የተሰበረው ተውራት ነው የሚል አንድ አይደለም ከቁርአን ከሐዲስ ላይ የተሰበረው ተውራት ነው የሚል አንድ ማስረጃ። ይኸውና ለሙሳ እኮ ብርሃንን ሰጠ ነው ይላል አላህ። ይህን ላምጣ አምጣ። እኔ ማስረጃ ነው የጠየቅኩህ። ፕሊስ ተውራት ለመሆኑ ማስረጃ ክፈተው። ኦዲየንስ ያነበዋል። ተረተረተ ብርሃኑ ተውራት ብርሃኑ ነጋ ነው ትምህርት ሚኒስተር የሆነው። እኔ ጠየቅኩ ስለ ምንም ይሁን እሱ። አሁን እኮ ፓኒክ አታድርግ፣ ተረጋጋ። ስማኝ፣ ከዚህ አሁን ካልወጣሁ ተረጋግቼ እንዴት ሂሚሌት እንደማደርግ አሳያለሁ። ተረጋጋ፣ ኩልዳውን፣ ችግር የለም። መረጃውን ብቻ ክፈት። አሁን እኮ ከዚህ ከወጣሁ እንዳይበላሽብኝ የሆነ እንትን ኔትወርክ ምናምን እንዳያስቸግረኝ። ምንም የሚበላሽ ነገር የለም። ከዚህ ልውጣ። ምንም አያስቸግርም። መረጃውን ብቻ ክፈት። አሁን እኮ መውጣት እኮ ነው። መረጃውን ብቻ ጥቀስ። ከወጣሁ አሁን እንትን ካሜራውን ብቻ መክፈት ነው የሚጠበቅብህ። ይኸውና የትም አትወጣ። አንተ ሰርች ብለህ እኮ ማምጣት ትችላለህ። ለምን አንተ ራስህ ሰርች ብለህ አውጣው። ይኸው አይመቸኝም አልኩህ። አሁን ስወጣ ማለት ነው ይበላሽብኛል ነው። ምንም የሚበላሽ ነገር ያስቸግረኛል። ወጥቼ ላሳይ። ምንም ያስቸግረኛል። ለምን ትወጣለህ? ጥቅሱን ንገረን። እሺ እኔ አሁን ጥቅሱን በጭንቅላቴ አላስኩትም። ነገር ግን እንትኑን አነብልሃለሁ። ሰርች ማድረግ ከቻልክ ታደርገዋል። ጥቅሱን ካላወቀው አላቅም በላ። በጀምራ ነው ዝም ብለህ የተረት ተረት ነው ያወራሁት በላ። ይኸውና ለሙሳ ብርሃንን ሰጠ ነው ይላል። ጀሚል አዳምጥ። አንተ ከቁርአን ላይ ተውራት ማለት እንትን ሰሌዳ ነው፣ የተሰበረው ተውራት ነው የሚል ካመጣ ይህንን ቲክቶክ አሁኑን እሰጥሃለሁ፣ ንጽጽር አቆማለሁ። ይኸውና ነገርኩህ እኮ ለሙሳ ብርሃንን ሰጠ ነው ይላል። ምን አገባኝ? እኔ ስለ ብርሃን አይደለም ምን የጠየቅኩህ። እኔ ስለ ተውራትና ስለ ጥብቁ ስለ ሰሌዳ ነው። ተውራት ማለት ምን ማለት ነው? ተውራት ምን ማለት ነው ይለኛል። ትርጉሙ ታውቀዋለህ ወንድሜ? እኔ ኦኬ፣ ተውራት ማለት ብርሃን ማለት ነው። ምን ማለት ነው? ተውራት ማለት ብርሃን ማለት ነው። እሱንም ወስጄ ልለጥፍ። ኢንጅል ተውራት ተብሏል። አይሚን ኢንጅል ብርሃን ተብሏል። ስለዚህ ኢንጅል ማለት ተውራት ማለት ነው። ልለጥፍ። አይ ነው የእናንተን አርጉመንት ሌም የሆነ አርጉመንት አውቀዋለሁ። ፓኒክ ሳታደርግ የጠየቅኩ ብቻ አምጣ። የትም አታመልጠኝም። እዛ ብትሄድ አሁን ለሙሳ እኮ ብርሃንን ሰጠ ነው እያለ እኮ ነው። ለኢሳም ብርሃን ተሰጥቶታል። ሰዋት ተውራት ነው ለኢሳም የተሰጠው። እሺ ለሙሳ ምንድን ነው? እኔ የጠየቅኩ ብቻ አንጣ። ፓኒክ አታድርግ። አያዋጣህም አልኩ። ለሙሳ ምንድን ነው የተሰጠው? እሺ ሌላውን ተው። እሺ ሌላውን ተው። ይበቃል። ክርስቲያን ከፍ በለቀ ሸኘው። ይሄን አትፍራ። እፎይ ይኸው አትፍራ ይለኛል እንዴ? እሺ መረጃ ክፈት። ላምጣ ይላል ከስር ሲወርደው። አትፍራ ላምጣ ወይ እስልምና ሸኘው። ክርስቲያን ሸኘው ከስር ወደና ፍርሃት ነው ይሄ። እፎይ እውነት ደስ የሚለው ምንድን ነው መሰላችሁ? ምንም እውቀት የሚባል ነገር ከሌላችሁ ኮንፊደንሳችሁ ሀይ ነው። ልክ እንደ ሙስሊሞች ማለት ነው። ጭንቅላታቸው ውስጡ ባዶ ነው፣ ኮንፊደንሳቸው ግን ጣራ የነካ ነው። በባዶ ሞልተው በውሸት ሞልተው ስለለቆቋቸው ስለ መጽሐፋቸው ያውቃሉ፣ አንድም ነገር አያውቁ። አብዱል ኢፍጣር ነው የሚለው ማለት ነው። አብዱል ላጢፍ ምናምን አህመድ ቀጥል አለ ወንድማችን። ሰው በዚህ መጠን ለካ መደደብ ይችላል። አንተ በዚህ መጠን ለካ መደደብ ይቻላል።
በኢየሱስ ስም ትንሽ አረበኛ ነው የሚችለው። በዚህ መጠን መደደብ ይቻላል? አንተ የራሱ ተሰጥቶ እኮ ነው እዚህ ስማሽ ደደብ መሆን ማለት ነው። አይ ሲገራገሩ ሰምቼ ነበር። ምን ነበር ግርግራችሁ? በተውራት ታምናለህ? በተውራት ታምናለህ? አዎ። ተውራት ለማን የተሰጠ መጽሐፍ ነው? ተውራት ለማን የተሰጠ ነው? አንዴ ለማን እንደተሰጠ ለምን እንደተሰጠ ራሱ እሱ የአንዴ ጥያቄ አይደለም። እሱ አይገባህም። አንዴ በእንጤና የሌለ ሃይማኖት ነው የምትከተለው። እሱ አያገባህም። በኢስላም ጣልቃ መግባት ምናምን እሱ አያገባህም፣ አይመለከትም። እሱ ገባህ? አሁን ባለፈው የአንዴ ዓመት በስንት ዓመት ነበር አንዴ እስር ቤት ለመግባት ማለት ነው። አሁንም ፍንጥር ብትትል ማለት ነው እሳ ጋር ነው የምናስቀርሽ። ቆሻሻ እንደ ባለፈው ኢስላም ያሳደብከው እንዳይመስልህ። ገባህ? ኢስላም እንደ ቆሻሻ እንደ አንዴ ዘራፋ ካኪ ዘረመል ይገባሃል ወይ? በተውራት ታምናለህ ተብለህ ስትጠየቅ ምን አገባ ስንትም ይሁን ለማንም የሚሰጥ አንተ ጫት ቃሚ አንተ እንደዚህ አይስልምና አይ ጭንቅላት እስልምና ምን አገባህ እንዴ? ከምር እኔ አንድ ዓመት ተኝቼ ከእንቅልፌ የሆነ ሰዓት ብንን ብል ከእናንተ የተሳረረ ጭንቅላት እየነሳለሁ። መስጊድ ውስጥ የሚያስተምሯቸው ትምህርት አይደለም። በዛ እኮ ነው መስጊድ ውስጥ የሚያስተምሯቸው ዛቻ፣ ማስፈራራት፣ መሳደብ፣ መዋሸት፣ መቅጠፍ፣ እንዴት አድርገን እናጥፋው፣ እንዴት አድርገን እንግደለው። አደባባይ ላይ ወጥተው አደባባይ ላይ ይወጡና እስኪ ብራሰር ስለ ኢስላም ምን ታውቃለህ አንተ? ምን ታስረዳኛለህ ስለ ኢስላም? ምንድን ነው ያልከው? ኢስላም ማለት አንተን በቃ እንደዚህ ጣትን ታንቀሰርራለህ፣ ከዛ ደደብ ትሆናለህ፣ ከዛ ሰዎች ትገድላለህ። አለቀ። ማንኛው ኢስላም ነው ሰው ሲገለው ያገኘው? አሁን እኮ አንተን ልክ እናስገባለን አልከኝ እኮ እንገድላለን አልከኝ እኮ። አይ ግልጽ እርሳው እንደ ከደቂቃ በፊት ምንም የምታደርግ ነገር የለም። ገባ? አሁን ጥያቄውን ትመልሳለህ ወንድማችን? እባክህ ወደ ጥያቄውን ትመልሳለህ? አዎ ጥያቄው መልሰዋለሁ። ለምን ሃይማኖት እኮ ነው እንዳንዴ እኮ ደራ ሃይማኖት ይሳ ጫጥቃሚ አብዱሊፍታ ሊመልስ ነው። ቆይ ጥያቄውን ሊመልስ ፕሊስ ጀግና። ጥያቄ ምን ነበር ቅድም የጠየቅኩህ? ጥያቄውን ከደገምኩ ራሱ ሸልማለሁ። ሽልማትም አልፈልግም፣ ምክንያቱም ነገር ሁሉም ሐራም ነው። እሺ ቀጥል። እሺ ምንድን ነበር ያልነህ? በተውራት ታምናለህ? አምናለሁ። ተውራት ምንድን ነው? ተውራት በሙሳ ዓለይሂ ሰላቱ ወሰላም የወረደ መጽሐፍ ነበር። አዎ ስንት ምዕራፍ ነበረው? ለምን ትፈልገዋለህ? ምዕራፉ እንድትከራከርበት ፈልገህ ነው? አይ አንተ የምታምንበት ስለሆነ ምንድን ነው እሱ? የምታምንበትን መጽሐፍ መናገር አትፈልግም? እሺ ይሁን። በሙሳ ጊዜ የወረደ መጽሐፍ ነው መሰለኝ ብለህ ነው የምታምንበት? አዎ እንደ አንዴ ድራ ሃይማኖት እኮ ነው። እንደ አንዴ ማለት ነው። አንዴ ድራ ሃይማኖት ነው። ድራ ሃይማኖት ምንድን ነው እሱ? አንዴ ድራ ሃይማኖት ይሄ የምትመልጉት ነው። እናንተ እኮ ሃይማኖት የላችሁም። ከኢስላም በስተቀር ሌላ ሃይማኖት እንደሌለ መሰክራችኋሉ። አሽሀዱ አነ ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ቆይ ሻዳውም ቁርአንህ ላይ የለም። እሱንም አስጥራለሁ ከፈለኩ። ተረጋጋ። ግን ወንድማችን በምታምንበት መጽሐፍ ግን አታውቀውም አይደለ? በተውራት ታምናለህ። ተውራት ግን ምን እንደሆነ አታውቀውም። መጽሐፉን ከና አታውቀውም። አስተምርሃለሁ። ሉክ ሰው በዚህ መጠን እንዴት ይደድባል? በተውራት አምናለሁ ይላል።
ተውራት ግን አንብቦት አያውቅም፣ ምን እንደሆነ አያውቅም፣ ተውራትንም አያውቅም። ሙስሊሞች እንደዚህ ናቸው። ግዴታ በተውራትና በኢንጂል ማመን አለባቸው። ልክ እንደ ቁርአን በተመሳሳይ ማመን አለባቸው። ነገር ግን ውስጡ ምን እንዳለ አያውቁም። አሁን እኔ እኮ መልሱን አያገባም አልችልም ሳይሆን ገባህ? አንዴ የራስን ሃይማኖት የምትከተለው ሃይማኖት ላይ ጣልቃ መግባት የለብህም ነው። ሙስሊሞች ጣት እንዲህ ማንቀሰር እውቀት አይደለም። ጣት እንደዚህ ማድረግ እውቀት አይደለም። ፍቅር ሲዝምም እንዲህ ብሏል። ከደምሳሽ ማለት ነው። በእርግጥ ከመሐመድ ይሻላል። አይ ቲንክ እሱ 56 ዓመት አልሞላውም። አክቹዋሊ የ6 ዓመት ልጅ በ56 ዓመቱ ያገባል ብዬ አላስብም። እንደገና ደግሞ ሰዎችንም ይገላል ብዬ አላስብም። ሄራ ዋሻም ተጨምቆ አይደለም። አራዳ ነው ኤኒዌይስ ብቻ ከመሐመድ በብዙ ነገሮቹ። ኤኒዌይስ ግን ምንድነው ማሰሪያው ስንጠቀልለው አምንበታለሁ የምትለውን መጽሐፍ ምን እንደሆነ ካላወቅ ምንድነው እያመንከ ያለው? ምንድነው እያላችሁ ያላችሁት? በምታምኑበት መጽሐፍ ተውራት እናምንበታለን ብለ ምንድነው እሱ ተውራት ለማን የተሰጠው? አላቅም። ምንድነው ታዲያ? ተውራት ተበርዟል። ተውራት እንደዚህ ነው አመንበት ተብለህ ታዘህ እና ምን ይፈታልና ምን ብለህ ነው የምታምነው? ተውራት ምን ከአንተም ነጋ የሚጋጭ መጽሐፍን እንዴት ነው የምታምንበት? እሱ እኮ ያገባም። ይሄ እኮ የኛ ሃይማኖት ቃል ነው ያሰው እንጂ የጴንጤ ሃይማኖት ቃል አይደለም ያሰው። ገባህ? ስለዚህ እስላም አያገባም እኮ መሰለም። በተውራት አምንበታለሁ፣ ተውራት ግን ከኔ መጽሐፍ ጋር ይጋጫል። ሉክ አንዴ ኮንትራዲክት የሚያደርጉ ፕሊዝ ሊስን። ሁለት ተቃራኒ መጽሐፍቶችን አምንበታለሁ ይለናል። ሁለት ተቃራኒ መጽሐፍቶች እንዴት ነው የምታምኑበት? አይ እስልምና፣ አይ ጭንቅላት፣ አይ ጭንቅላት። ምክንያቱም የብሉይ ኪዳኑ ወይንም ደግሞ የተውራቱ አምላክ ከእናንተ ኮምፕሊትሊ የተለየ ስለሆነ የት አውቀህ ነው እንደምለየው ደግሞ የምታወራና እየታወቀ ነው ይለኛል። አንተም እኮ አውቃለሁ ብለህ እየሞገትከኝ ነው። እሺ ይበቃል። እስኪ ወደ ፋፊ እንዙር። አይደለም አትቁረጥ። ለምን ትቆርጠዋለህ? ምኑን ነው የምቆርጠው? ጊዜ እንገደልክ እኮ። እኔ እኮ ከ3ኛ ክፍል ካላለፉ ሰዎች ጋር የሚያገባ ነገር ምናምን የለም። ግልጽ ልታደርግልኝ ያገባኛል ወንድሜ ነህ አንተ። ሴጣን ሲጫወትብህ እያየው እንዴት ዝም ልበል? ሴጣን እየተጫወተብህ እያየው እንዴት ዝም ልበል? ራሱ ራሴ ላይ ነው የሚወጣ እንጂ ትንፍሽ አትበል። አሁን እንደባለፈው ጾም ጊዜ እናሳስራለን። የጠፋበት ጊዜ ታስታውሳለህ? ማንም አስመሰለኝ። አብዱልይፍታ አንተ ላይ ቂም አለን። አንተ ላይ ቂም አለን። ገባህ? አንድ ነገር ቀመናለህ። ረመዳን ሲመጣ በቃ ትዝ እላችኋለሁ። በጾሙ ጊዜ ያለ በጣም ነው ደስ የሚለን። ምን እኔን ለመግደል እኔን እንትን ለማለት ፈጣሪ ነው የሚገልህ እንጂ እኛ አንገልህ። ደግሞ አባት ምን ታደርጉኛላችሁ? ታገኙኝ አላህ በሙስሊሞች እጅ ይገድልሃል። ያው አላህ ገደላችሁ፣ አንተ አልገደላችሁም፣ አልገደልካቸውም ይላል ቁርአን በበድር ጦርነት ላይ። ኧረ አንደ ቁርአን እንዳንደ ቆሻሻ አይደለም። ስመበል አፊን ስጋ አብዱልይፍታ አንድ መርዶ ልንገር። በዚሁ ዘንድሮ አመት ሊሞላኝ ነው ረመዳን ሲመጣ። በየአመቱ ረመዳን ሲመጣ እንድዘክሩኝ አደርጋችኋለሁ። ቀጣይ አመት ላይ ደግሞ አንድ አሪፍ መጽሐፍ ጽፍባችኋለሁ። ቀጣይ አመት ላይ ልክ ለረመዳን አወጣዋለሁ። ረመዳን ልክ ጾም ሲወጣ አይሚን ሲገባ ያ ከዛ በየአመቱ አከብረዋለሁኝ። እሱን እንትን እናንተ ታለቅሱበታላችሁ፣ ያከብረው ሰለብሬት አደርጋለሁኝ። ቀጣይ አመት ላይ ምን አለ በለኝ፣ ልክ ረመዳን ጾም የምትይዙበት ቀን ላይ መጽሐፍ አሳትማለሁኝ እስልምና ላይ እና ጀምሬዋለሁኝ። አሪፍ መጽሐፍ እየጻፍኩባችሁ ነው። አሽሙረኛ ነህ ግን በጣም። ከዛ ደግሞ አይ ምንም አሽሙረኛ አይደለም። ከዛ በኋላ ደግሞ ሌላ ሰለብሬት ማደርገው አለ። ኦፊሻል ያልነግራችሁም እሱን ረመዳን ላይ እድሜ ልክ እንዳረሱኝ እየሰራሁባቸው ያለው አለ። ሁሌም ረመዳን ላይ እንድታስታውሱኝ ያደርጋችኋለሁ። በዛ አንዴ ስማኝ፣ እኔ የምልህ ማለት ነው እኔ ከአንዴ ሰዎቹ የምታስረዳ ነገር ምናምን ተው አልልህም። ለመናገር አሁን ረመዳን በሚመጣ ቁጥር ከዚህ በኋላ ያምናውን ሁላችሁም ታስታውሳላችሁ። ባት የለብህም
አላህን አልነበረም ሲያመልኩና ሲያስቡ የነበሩት እፎይ ነበር ሲያስቡ የነበረው እንዳለ ማለት ነው። ሌሊት ተነስተው ሊበሉ ሲነሱ ሊሰግዱ ሲነሱ የሚያስቡት እፎይን ነበር። የእፎይን አካውንት ነበረ ለማዘጋት እፎይ እንዴት እናያዘው፣ ለእፎይ 50 ሺህ ብር ደርሷል፣ 100 ሺህ ብር ደርሷል፣ 200 ሺህ ብር ደርሷል፣ 500 ሺህ ብር ደርሷል፣ እፎይን ለገደለ እፎይን ለማስያዝ ብለው ሌሊቱ ሙሉ ስለሱ ነበር የሚያስቡት ማለት ነው የሚነጋገሩት። እኔ እንደ በጣም ኢትዮጵያ ቆሻሻ ሀገር ላይ የምትቀመጡት አይደለም። ሀገርን አትሳደብ። አብሊታ ይልቃው በቃ ሸኛው ክርስቲያን ሸኛው እሱ ይበቃዋል። እዚሁ አማርኛ አንድ ደቂቃ ሰላም ነው። አንድ ደቂቃ ትልቅ ላይ አድርገኝ ነው። እሺ 2000 ሰው አንዴ ይቺን ብቻ በጥሞና እንከታተል፣ ተመልከቱ። ሁላችንም አንዴ ይቺን እናርጋትና እንቀጥላለን። ፎሎ እዚህ ጋር ፎሎ ያላደረጋችሁ ፎሎ የምትለዋን ትጫናላችሁ። ከዛ በኋላ ፎሎ ያደረጋችሁ ሰዎች ምንድን የምታደርጉት አጭር ነገር ፕሮፋይሏ ከላይ ይታያችኋል። እሷን እንዲች ብቻ በመንካት ስትነኳት እንደዚህ ከስር እንደዚህ ይመጣላችኋል። ተመልከቷት። ሁለተኛ ላይ ያለችዋን የደውሏን ምልክት እሷን በምትነኳት ጊዜ ፐርሰናላይዝድ የሚለው ላይ ሁለተኛው ላይ ነው ያለው። የመጀመሪያውን ትነኩታላችሁ። በየትኛውም ሰዓት እፎይ ላይቭ ላይ በገባ ሰዓት ኖቲፊኬሽን ይልክላችኋል። የፈለገ ነገር ቢሆን እንትን አይለም። ምን አልኳችሁ? ፕሮፋይሏን ትነካላችሁ። ከዛ በኋላ የደውሏን ምልክት ከዛ ኦል የሚለው ላይ የመጀመሪያውን ክሊክ ትላላችሁ። አለቀ። ይህም በማድረግ ሁሌ ላይቭ በሚገባ ጊዜ እንትን ትላላችሁ ማለት ነው። ሁለተኛ በዩቲዩብ የምትከታተሉን እህት ወንድሞቻችን እንዳለ ሆኖ ማታውቁት ደግሞ በእፎይ ስም ፕሮፋይሉ ይሄ የሆነ ዩቲዩብ ላይ ስትሪም እየተደረገ ነው። በጣም ወሳኝ ቪዲዮዎች ደግሞ እየተዘጋጁ ነው። ስለዚህ በዛ ላይም መከታተል ትችላላችሁ። ይኸው ልክ እንደዚህ አሁን ላይ ስትሪም እየተደረገ ነው ቀጥታ ልክ እንደዚህ ማለት ነው። ሌሎችም አሪፍ ቪዲዮዎች አሉ። እየገባችሁ ሰብስክራይብ ይችኛዋን ይዋት ተመልከቷት። ሰብስክራይብ የምትለዋን እንደዚህ መጫን አለባችሁ። በዚህ መልኩ እንቀጥል። ሁላችሁም ይችን ነገር አድርጓት፣ የቲክቶኩን የዩቲዩብን። እሺ እናመሰግናለን። አብዱል ፈተና አለ ተውራትና ጥብቁ ሰሌዳ እንዴት ነው የምታየው? ያው የኔም ጥያቄ ነው እሱ። እኔ መቼ ነው የጀመርኩት? ኢቨን ቲክቶክ ላይም ፖስት ያለው እመኑ ይባላል። እመኑ ነው የሚባለው። እንግዲህ መኖሩን ብቻ እመኑ። ማመን ምንድን ነው? አይ በቃ መኖሩን ብቻ እመኑ። ማመን መተግበር ከሆነ ውስጡ ላይ ያለው መመሪያ መከተል ካልሆነ እንዴት ይሆናል ብለህ ስትጠይቅ አይ በቃ እመኑ ብቻ ነው የተባልነው የሚል ነገር ነው እንግዲህ ኡስታዞቹ የሚመልሱት። ሁሉም እንደዛ ነው የሚመልሰው እንጂ ተውራትን ተከተሉ፣ ውስጡ ላይ ያለውን ነገር አንብቡ፣ ተከተሉ፣ ተግብሩ የሚል ነገር የለም ነው የሚሉት። ያ ደግሞ ስጠይቅ ደግሞ አንተ እንደምትለውም ስለ ተውራትና ኢንጅል አሁን የሚባለው የኢየሱስ ክርስቶስ መጽሐፍ ኢንጅል ነውና እሱ ደግሞ አሁን የምናየው መጽሐፍ ኢየሱስ ክርስቶስ እንግዲህ ወልድ አብ የሚለውን ነገር ያስተምራል። እሱን መቀበል አለበት ስትል ደግሞ አይ ተበርዟል ደግሞ ይለዋል። እንዲሁ በሌለ ነገር ማለት ነው። ይሄ የኔም ጥያቄ ነው። በነገራችን ላይ የብዙ ጊዜ ጥያቄ ነው። በጣም ተመችቶኝ ነበር እሱ ዛሬ። ያው እኔ የእስልምና አጣብቂኝ ወይንም ደግሞ ዲሌማ በውጭው ዓለም ላይም ግራም ያጋባቸው ነው እና ለመመለስ ትንሽ በሁሉም መልኩ መጽሐፉ ተበርዟል ቢሉም ያስበላቸዋል። ምክንያቱም እመኑበት ተከተሉት የሚል ስላለ በአንድም ነብይ መጽሐፍት እንኳን እንዳታለያዩ ነው የሚለው። አልተበረዘም እንመነው እንዳይሉ ደግሞ ቀጥታ መጽሐፉ ሲያምኑበት ይጋጫል ከቁርአን ጋር። አጣብቂኝ ነው። የትኛውን እንምረጥ ነው? የትኛውን እንምረጥ? ፕላስ ደግሞ በጣም አስቂኙ ፓርት አንድ ጥያቄ ልጠይቅህ አብዱል ፈተና፣ ወንጌልን አይተሃቸዋል? ወንጌልን አይተሃል?
ዘቡር እነሱ የሚሉትን ወይም መዝሙረ ዳዊትን አይተሃል እና ተውራትን ደግሞ አምስቱን የኦሪት መጽሐፍቶች አይተሃቸዋል። ስታነባቸው ታሪኮቹ እንደው አልገባ ይላሉ፣ እንደዚህ ያስቸግራሉ። ማለት ከቁርአን አንጻር ስታየው ማብራሪያ የሚያስፈልገው ቁርአን ነው ወይንስ እነኚህ መጽሐፍቶች ናቸው? ቁርአን ነው እንጂ ቁርአን ነው። ቁርአን ደግሞ ደጋግሞ ስለራሱ ምን እንዳለ ታውቃለህ? ግልጽና የተብራራ ነው። መሐመድ ምን እንዳለ ታውቃለህ? ከተውራት 2 እጥፍ ይበልጣል አለ ግልጽነቱ። ከኢንጂል ከተውራት 7 እጥፍ ይበልጣል አለ። 7 እጥፍ ከተውራት ቁርአን ግልጽ ነው። ከኢንጂል ደግሞ 2 እጥፍ ግልጽ ነው አለ። ከዘቡር ደግሞ ስንት እጥፍ ቢል ጥሩ ነው? ዳዊት መዝሙር ዳዊት 200 እጥፍ ነው። ሀዲስ ላይ ያለው ግልጽ ነው። ቁርአን ሀዲስ አንድ ቁርአን ክፍል እኮ ያለ ተፍሲር ምንም የምትረዳው የለም። ታሪክ አንድ ጀምሮ እኮ የሚጨርሰው የለም። ቁርአኑ ግን ግልጽና የተብራራ ነገሮች ሁሉም ያብራራ ብሎ 200 እጥፍ ከነኛ ቃል ራሱ አይካንት በቃ ሳነበው ማለት ነው። ይችላል ግልጽ የሆነውን ቃል ራሱ በግልጽ ስትወስድ አያ አይደለም ተብለናል እንዴ? በተፍሲር የምንረዳው ቁርአን 200 እጥፍ አንተ ከነኛ እሱ ግልጽ ነው። ቁርአን 200 እጥፍ። እኛ እኮ ምንም ተፍሲር ሳናይ እኮ ኦነስት ሆነን እኛ በመጽሐፍ ቅዱስ እንመልሳለን። ብዙ ጊዜ ካየ አክቹዋሊ ትርጓሜ ያለን እኛ ግን እኛ ቀለል ብሎ በመጽሐፍ ቅዱስን ስንፈታው አይተሃል አይደለ? ታሪኩም ይናገራል። ግልጽ ነው የኛ። እነሱ እኮ ለእያንዳንዱ ጥቅስ እኮ ተፍሲር ጋር ሐዲስ ጋር ካልሄዱ ቁርአኑ ምንም ሴንስ አይሰጥም። ነገራችን ላይ ለሁሉም ጥቅስ ነው ተፍሲር የምናየው ለሁሉም። ግን 200 እጥፍ ከእነኛ ቁርአኑ ነው ግልጽ ይላል። ይቀልዳል እኮ በጣም ማለት ነው። እኔ ሙሉ ጨረስከው? ፈዲ እኛ ተራ አይደርሰ ነው። ወላሂ ምንድን ነው ቅድም ከስተራ ፋፊም ቅድም ጠርቼ ነበር። ፋፊ ቀጥልሽ። እንደ ራሱ ካሉ ደደቦች ጋር እያወራውን እንዴት ነው አንተ አዋቂ የምትባለው? አንተ እዚህ ሳያል ቡኻሪ 1913 አፍ ላይ ሆነ። ሳያል ቡኻሪ 1913 ወንደና ከነውሱ ጋር ተከራከሩ። ወቀት ካለ አንተ ወላሂ ከስድስተኛ ክፍል ከቆመ ጋር ወንድነት ከሆንክ ኧረ ተው ተው ተው። ይመልስና አንተ ጎበዝ ነህ እናጨበጭብልሃለን። እኔ እኮ ደስ የሚለኝ ነገር ጥያቄን ስማ አብዱል ፈተና፣ እኔ የሚገቡ ሰዎች ጥያቄን እንኳን አያውቁትም። የጠየኳቸው ጥያቄ ራሱን አላቸውና ዙሮት ወይን አይመለከተንም ብለው በየደቂቃ ውስጥ አስክጃቸው በየደቂቃ ውስጥ ካስካልኳቸው በኋላ 2-3 የተለያየ እንዲናገሩ አድርጊያቸው ሲወጡ አንተ ደደብ ነህ መሀይም ነህ ብለው ይወጣሉ ማለት ነው። ራሳቸው የሚያጽናኑበት እንደዛ ነው። ኦዲየንሶቼ ግን ያውቃሉ። እነሱ ሲሳደቡ ኦዲየንሶቼ ማንኛው መሀይም እንደሆነ ስለሚያውቅ እኔ ፈታ ነው የምልባቸው። የሚከፋኝ ይመስላቸዋል እነሱ። እስቲ ይመልሰው መሐመድ ከመሳደብ እስቲ መልሱን መልስ እስቲ መሐመድ። እሺ መልስልሃለሁ። ጥያቄ ጠይቀኝ መጀመሪያ። መሐመድ ቅድም ቆይ አወራና አንተኛው ግን አስወረድከኝ። የመለስኩኝ ማን እንደሆነ አስወረድከኝ። ምን ብለህ ነው? እኔ አላውቅም። አሁን ጥያቄ ምንድን ነው? ተውራት ሰሌዳውና ተውራት አንድ ነው ብለህ ነው የምታምነው? ተውራት ማለት ሰሌዳ ማለት ነው ብለህ ነው የምታምነው? አይደለም። እሱ እኔ ልንገርህ ወከተብና ለሁ ፊል አልዋሂ ሚን ኩሊ አላውቅም ነበር። ቀደም ያልከኝ ብዙ ነገሮችን ላስታውሳችሁ። መሐመድ ማለት ቀደም ላስታውሳችሁ። መሐመድ ማለት ቀደም ተውራት ለማን ተሰጠ ብዬው በጅብሪል ከዛ ለመሐመድ ተሰጠ ያልከኝ ነህ አይደለ? ለመሐመድ ነው ተውራት የተሰጠው ብለኸኝ የሞገስከኝ ነበር።
ተውራት ራሱ የተሰጠው ለሙሐመድ ነው። ላኢላሃ ኢለላህ አንተ አለ አዘዋጅ እኔ ቅድም ወከተብና ለው ፊል ምንድን ነው ያልከኝ? አዳምጠኝ። ኦኬ ለሙሐመድ ተሰጠ ያልከኝ አንተ አለ አላልኩም ምንም። ሌላኛው ነው መጀመሪያ የነበር እኔ ያልኩ አዳምጠኝ። አንተኛውን አላስታወስኩም ማለት ነው። እሺ ወከተብና ለው ፊል አልዋህ ማለት በእንትን ታውቃለህ? አልዋህ ማለት እንጨት ነው። እንጨት ላይ የተጻፈ ነው። እንጨት ላይ ቆይ። እሺ እሱን አወራንና ቴንክ ዩ። እሺ ጣልቃ ስገባ ነው ያስወጣ ማለት ነው። ክርስቲያን የሆነ ያስወጣ እንደዛ ከሆነ ኧረ ቅድም ያወራን ነበር። ስለዚህ ተውራት አውርተናል፣ አስታወስኩ። አንተ እንጨት እንደሆነ ተማምነናል። እንጨት ላይ ሰሌዳው ነው የተሰጠው አይደለ? ወከተብና ለሁ ጻፍንለት ማለት በእንትኑ አለ በሰሌዳው ተጻፈለት። ምን ላይ ይጻፋል? በሰሌዳ ላይ እንጨቱ ላይ። ተውራትስ ምንድን ነው? ተውራትስ ምንድን ነው? ተውራት ቃሉ ይጻፋል። ቃሉ እንጨቱ ላይ ይጻፋል። ኦኬ ተውራት ነው እንጨት የተባለው። ምንኛም ተውራት እኔም ተውራት ታውቃለህ? ተውራት ማለት ህጉ ውስጡ ያለው ህጉ ምንትን መከተል ያለብህ እንጂ ተውራት መጣ ብሎ ዱብ አይደለም። እኔ ያልጠየኩህን አትመልሳ። ተውራት ነው ወይ ሰሌዳ የተባለው? ተውራቱ ሰሌዳው ላይ ተጻፈ። ምን ነፍረደ እንዴት ተውራቱ ሰሌዳው ላይ ተጻፈ? አዎ እስቲ አንተ እንዳልከው አንድ የቁርአን ክፍል አንድ ብቻ ንጽጽር አቆማለሁ። ባይዘ ያው ንጽጽር አቆማለሁ። አንተ እንዳልከው አንድ ማስረጃ ብቻ አንተ አንድ ማስረጃ ብቻ ጥቀስ። ያ ክፈተው ከቁርአን ችግር የለውም። ከሀዲስ ችግር የለም። ከሀዲስ እኔ የዋ ደግ ነኝ። ተውራቱ ሰሌድ እንትን ላይ ጠረጴዛ ላይ ወይም ደግሞ ሰሌዳ ላይ ተጻፈ። ስለዚህ ሰሌዳው ማለት ተውራቱ ነው የሚል አንድ ማስረጃ አዳምጠኝ። ማስረጃው ክፈተው ቁርአን ይነገረው ነው። ከተበተው ለልዋህ ያለ ነው። ወከተብና له ለልዋህ እኮ ክፈት ቅድሚያ ቁርአኑ ይነገርኩ ነው። ወከተብና له ለልዋህ ያለ አሁን አዳምጠኝ። ሰሌዳው ሌላ ነው፣ ተውራት ሌላ ነው። ተውራትም ተሰጥቶታል፣ ሰሌዳም ተሰጥቶታል። ሁለት ነገር ነው የተሰጠው። አንተ ግን አንድ ነገር ነው የተሰጠው እያልከኝ ስለሆነ አይደለም። ተሰጠው አይልም። ወከተብና له ለልዋህ ያለው ቁርአን ቅድም ያወጣፈ ነው። እናንተ አውጡ። ተሰጥቶታል። ና ክፈትለት ክርስቲያን ተሰጠው። ዝም በል በቃ መረጃ ከሌለ ክርስቲያን ከፍ በልና አሳየው። ሁሌ ውሸት ነው እንደ እነኝህ ስራቸው። አሁን መረራችኝ። በቃ ቁርአኑን ክፈተው። ተሰጠው የሚለው ይሄኛው ነው አይደል? እፎይ ሰሌዳዎቹን እንደጽፈው እንደሰጠው ያው አንብብ። ተሰጠው አይልም ይላል። ምን አይነት ጭንቅላት ነው? ከስር ያላቸው ኦዲየንሶች ከስር ያላችሁ እህት ወንድሞች ሙስሊሞች እስከ መቼ ነው በእንደዚህ አይነት ውሸታሞች እየተመራችሁ ጋነም መግባት የምትፈልጉት? እስከ መቼ ነው በድርቅና ውስጥ የምትቀጥሉት? እስከ መቼ ነው በድንቁርና ውስጥ የምትቀጥሉት? እስከ መቼ ድረስ ሃይማኖታችሁ ምንም ሳታውቁ በመፈክር ሌላውን በሚሳደቡ ኡስታዞቻችሁ ተሸሽጋችሁ የምትቀሩት? እስከ መቼ ነው? አንዴ በአረብኛ፣ አንዴ በማለማወቅ ድንቁርና፣ አንዴ በመሳደብ፣ አንዴ በመዛት፣ አንዴ ከኤቴስቶች ጋር ህብረት በሚያደርጉ፣ አንዴ ከግብረ ሰዶማውያን ጋር ህብረት በሚያደርጉ ኡስታዞች እነሱ ብያሽ ስር ተወሽቃችሁ በድንቁርና ውስጥ እስከ መቼ ነው የምቀጥሉት? እስከ መቼ ድረስ ይገባሉ? ታያላችሁ። አንዱ እንኳን የሚሞክር የለም እኮ። ወይን ክዶ ይወጣል፣ ወይን ግራ ተጋብቶ ይወጣል። ከሙፈሲሮቹ የተጋጩ፣ ከሀዲሱ የተጋጩ፣ ከቁርአኑ የተጋጩ የሚያወሩት ነገር ሁሉ ማለት ነው። በመጀመሪያ ደረጃ ተውራት ራሱ ለሙሳ ተሰጠ የሚል ሽታውም የለም በቁርአን ላይ። አንድ ሁለተኛ ሰሌዳ ተሰጠው ይላል። ሰሌዳ ማለት ተውራት ነው የሚል በቁርአንም በሀዲስም ሽታውም የለም።
2 የለም። ሙፈሲሮች ራሱ ይሄን አይስማሙበትም። እሱ እንደሚለን አሁን ማለት ነው። ሰሌዳዎች ተሰጡት፣ ተውራቶች አይደለም የተሰጡት ሰሌዳዎች። ጻፍንለት ማለት ምን ማለት ነው? ለእናቴ ደብዳቤ ጻፍኩላት ብል ማን ማለት ነው? ሰጠዋት፣ የሆነ ነገር እንትን አልኩላት ማለት ነው። ይህ እስልምና ነው። እስልምና እንደዚህ ነው። በቃ ክርስቲያን ቀጥል። ስንት ሰሌዳዎች ነው የተሰጡት ለሙሳ? አላህ ጽፎ የሰጠው ስንት ሰሌዳ ነው? መሐመድ ቀጥል እስኪ። አሁን እዚህ ጋር የሰጠሁንም ያዝ አለው። በሰዎች ሁሉ መረጥኩ፣ የሰጠሁንም ያዝ፣ ከአመስጋኞች ሁን። ወከተብና ለሁ ለአንተ ጻፍንልህ ፊል አልዋሒ። አልዋሕ ማለት ነገር ሰሌዳ ማለት ነው። ተውራት ዝም ብሎ ፊደሉ ዝም ብሎ ሰማይ ላይ አይታይም። እንደ መጽሐፍ ቅዱስ እንደ እንትን በወረቀት አልተጻፈም፣ በእንትን የጻፈው በእንጨት በአልዋሕ በእንጨት ነው የጻፈው እንዲማሩበት። በስንት እንጨት ነው የጻፈው? እንጨቱ እዚህ ጋር አልተሰቀተም፣ ብዙ አይደለም። አልዋሕ ተባለ እኮ ስንት ነው? ወንድማችን መሐመድ ተውራት መጽሐፍ ነው? ተውራት መጽሐፍ ነው ወይንስ ጣውላ ነው? መጽሐፍ ነው። ጣውላ ነው። ድንቁርና ነው። ሰዎች ግን አይደለም፣ ድንቁርና አይደለም። ተውራት መጽሐፍት ነው ወይንስ ሰሌዳ ነው? እንጨት ነው። ቃሉ ሰሌዳው ላይ ተጻፈ። ምንም አይደለም። ቃሉ ሰሌዳው ላይ ተጻፈ አይልም። ደግሜ ላዋርድህ እና ሂምሌት ላድርግ እና ደግሜ ላድርግ። ሰሌዳው ሌላ ነው፣ ተውራት ሌላ ነው። ምንም ማይገናኝ ነገር ለምን ትሄዳለህ? ተፍሲሩን ማዘጋጅልኝ ክርስቲያን ክፈት እናሳየን። አሁን ተውራት ማለት ሰሌዳ ነው የሚል አንድ ማስረጃ ያሳየን። አንድ ማስረጃ ያሳየን። ግልጽ ነው። ቁርአን የተናገረ ነው። ከተብና ለሁ ያለ ነው። አንድ ማስረጃ አንጣ። ሐዲሱ አንድ ማስረጃ ተውራት ማለት ይጻፋ ካዳን። ይህ ሰውዬ ድንቁርና ምን አይነት ቤት ነው የሰራበት? ሰሌዳም ተሰጥቶታል፣ ተውራት መጽሐፍም ተሰጥቶታል፣ ጠረጴዛም ተሰጥቶታል። ሰሌዳው እንትን ላይ በወጣበት ሰዓት ላይ ኪታብ ደግሞ ለብቻ ተሰጥቶታል። ኪታቡ ለነያያ በነበሩ ሰዓት የነበረ ነው። ሰሌዳ አልነበረም። እነያያ የነበራቸው ሰሌዳ ያዝን አይደለም ያሉት፣ መጽሐፍ ነው ያሉት። መጽሐፍና ሰሌዳ ላይ፣ ጠረጴዛንና መጽሐፍ ላይ ከተበ ያለ ነው። ጻፈ ከተብና ለሁም ጻፈ ምንድን ነው እኮ ተጽፏል። እዛም ላይ ጽፎ ሰጣቸው፣ እዚህም ጽፎ ሰጣቸው። እና ምን ሆነ ታዲያ? ምን ሆነ? ጻፈለት አለ። ሁለት ነገር ነው ጽፎ የሰጣቸው የሰጠው እኮ ሁለት ነገር ነው ጽፎ የሰጠው። ያ ማለት ግን ተውራት ማለት አይደለም። ሰሌዳ ማለት ተውራት ሲጀምር ቃሉ ነው ምንም ሳያውቁ ነው የሚከራከሩት። አንዴ ተፍሲር ኢብን ከሲር ላሳይና ከዛ በኋላ ከነዚህ ጋር ራሱ መዳረቅ እንደዚህ አይነት ድንቁርና በዘራቸው አያደርስ ነው። በዘራቸው አያደርስ። እንደዚህ አይነት ድንቁርና ምንድን ነው የሚያስተምሯችሁ? የምር ሙስሊሞች ራሳችሁን ፈትሹ። የት ነው የተማርነው? ምንድን ነው የሚያስተምሩ ብላችሁ ራሳችሁን ፈትሹ። እራት ደናቆሩ በእናታችሁ። እሺ ተፍሲር ኢብን ከሲር ነው። እሱ ቤት ብዙ ሰው እየሰለመ ነው። አንተ እዚህ በሚስትህ አካውንት ቁጭ ብለህ ታያለህ። እሱም በሚስቱ አካውንት መቶ ቁጭ ብሎ አሁን ጨንቆት ነው። ሎክ ኤስን አሁን በጣም ጨንቆት እኮ ነው። ጨነቀውና 1800 ሰው የእስልምና ውርደት እየሰማ ነው። ብዙ ሰው እየሰለመ ነው። በምን ብዬ ልከላከል? በምን ልከላከል? አሁን በምን አድርጌ እንደው ሹባ ልክተት? እስቲ ጭንቀቱን እኮ ነው አሁን እየተወጣ ያለው። እንደውም ከፍ በልና በቃ ተናገርላቸው፣ ኡስታዞችም ደስ እንዲላቸው። ክርስቲያን ልቀበል ከፍ አደረግኩ ኡስታዞችን። አንዴ ያው ሪከርድ አድርጉና ልቀቁላቸው። እስልምና ደስ የሚላቸው እስልምና እውነት የሆነ የሚመስላቸው አንድ ዘገምተኛ ከሰለመ እንደዛ ያሰለሙ ከመሰላቸው ስለሆነ በቃ እየሰለመ ነው በልና ጥሪ ያቀርብላቸው፣ ደስ ይበላቸው። ይኸው ፈቀድኩልን። ምክንያቱም እስልምና እውነት የሚሆነው አንድ ዘገምተኛ ከሰለመ እሱን ካያችሁ እውነት የሆነ ይመስላችኋል። ማደንዘዣ ማለት ነው። ሃይማኖቱ ውሸት ስለሆነ ስለገባችሁ
እስልምና ሐሰት መሆኑ ስለገባችሁ አንድ ዘገምተኛ የሰለመ ካያችሁ እውነት ስለሚመስላችሁ እሱ ላይ ጥገኛ ናችሁ። ይኸው አሁን ሰሞኑን በዚህ ጥምቀት ብቻ ወደ 5000 ሰው ነው ክርስትና የተነሳው። ሁኬርስ ዳኑ እነሱ። ምን አገባን እኛ? በቃ ምን አገባን? ዳኑ እነሱ፣ ዘላለም ህይወት አገኙ። ክርስትናችን በእነሱ መምጣት በእነሱ መሄድ ላይ የተመሰረተ አይደለም። አመቱ ሙሉ ተሰብስባችሁ አንድ ሰው ሰለመ፣ 2 ሰው ሰለመ፣ ሁኬርስ እነሱ ተመልሰው ይወጣሉ። ከ3 ወር ገንዘቡ ድራማው ባያዳም ድራማው ሲያልቅ ይወጣሉ። እና እስልምና እውነት የሚመስላችሁ ሰንበዲ ከመጣ እስልምና ጥሩ ነው ማለት ነው፣ ትክክል ነው ማለት ነው። ልቆይ በቃ እኛ የተመሰረት ነው መጽሐፍ ላይ ነው እንጂ ሰው በመምጣትና በመሄድ ላይ አይደለም ወንድሜ። አሁን መጽሐፉ ይነበብ። ታወራ ወደኋላ አታወራ። ብዙ ሰው እየሰለመ ነው እሱ ጋር። አሁን በቃ ምን አገባን ታዲያ? እኛ ምን አገባን? ቆይ ምን አድርግ ነው የምትለን ካዳ? እዚህ ቁጭ ብለህ እኮ እስልምና ዲፌንድ ማድረግ አቅቶ ጨንቆ እኮ ነው ይህን እያወራ ያለው። ልብ ካለ ትክክለኛ ሙስሊሙ ስለ እስልምናው አያውቅም። ክርስቲያኑ እኮ ወይ ሌላ ሰው ስለ እስልምና ሳያውቅ ሰለመ ሲሉ ትንሽ አያፍሩ? አሁን ይሄ ልጅ ስለ እስልምና አያውቅም። አሁን ኤስ ነኝ ስለ አሊማኑ ሲተቱ አያውቅም። ለምሳሌ ምንድን ነው ታውቃለህ? እዚህ ቤት ቁጭ ብሎ እስልምናን የሚማሩት ሙስሊሞች እዚህ ቤት ነው ቁጭ ብሎ ወደ 30-40 ደቂቃ በላይ ቁጭ ብሎ ተምሮ ሲሰለቸው ከዛ በምን ዲፌንድ ላድርግ እየተዋረድን እኮ ነው የሚለውን ለመሸፈን ምን አለ? ሰዎች እኮ እየሰለሙ ነው። እዚህ ቤት ቁጭ ብሎ ተምሯል እስልምና። ከ30-40 ደቂቃ በላይ ተቀምጧል እዚህ ቤት። ለምን? ኡስታዞቹ እዛ በውሸት በተለያየ አካውንት ሚስቶቻቸውን ያሰልማሉ እንጂ ይሄንን መጽሐፍ አያስተምሯቸው። ፖለቲካ ነው የሚሰሩባቸው፣ ድራማ ነው የሚሰሩባቸው። ሰው እንዳይወጣ ጭንቅላቱን የያዙት እከሌ ሰለመ ብለው ያስወሩባቸዋል። ከዛ ሳያስተምሯቸውም በቃ እነዚህ ሰዎች ደንቁረው ይቀመጣሉ። በጣም ነው የሚያሳዝነው። የኔው ላንብብላችሁ። ራሱ ታብሌቱ ነው ሰሌዳው ነው ሰሌዳው ላይ ነው የተጻፈው ተውራት ብሎ ተናግሮ ነበር ሙሐመድ። አንተን ደግሞ በዚሁ እንቅበርህና በዚህ ተፍሲር አንተ ከአንተ ወይስ ከኢብን ከሲር የሚለውን ትመርጣለህ ራስ። አንተ እኛ ማስረጃ እናመጣለን፣ አንተ ማስረጃ ታመጣለህ። ምን ይላል? Indeed we gave Musa after we had destroyed the generation of old the scripture as enlightenment and markable. It was said እንደዚህ ተብሏል። Allah gave Musa the tablets before the Torah. አላህ ከተውራት በፊት ምንድን ነው የሰጠው? ሰሌዳዎቹን ነው የሰጠው። and አላህ ነው the best፣ እሱን አላህ ነው የሚያውቀው ብሎ አስቀምጧል። ወጣ እንዲ መሐመድ አላህ አጠገብ ቁጭ ብሎ ነው። ማስረጃ አምጣና ቀጥል። ማስረጃ ትከፍትና ቀጥል። እዚህ ጋር የሚለው ማስረጃ ክፈት። ወለቀድ አተይና ሙሳ ማስረጃውን ክፈት። ማስረጃውን ክፈትና ቀጥል። ማስረጃውን ክፈትና ቀጥል። ላውራ ቆይ እንትን አረብኛውን ልተርጉምልህ እኮ ምን ተከተ አረብኛ ማረጃን ክፈት። ማስረጃ አምጣ። አረብኛው ምንድነው? ቁርአኑን ነው የሚጠቅስልህ። ቁርአኑ እንትን ያነበባችሁ መቼም 28:43 ላይ ያለውን ነው። እነኛ ጄኔሬሽኖች ከጠፉ በኋላ መጽሐፍን እንትንን ሰጠ ነው የሚለውን ያመጣና ከዛ ታብሌቱ ደግሞ የተሰጠው መቼ ነው? ከተውራቱ በፊት ብሎ ያመጣዋል ማለት ነው። ትርጉም የለም ታብሌቱ ምን ትርጉም የለም። የአረብኛ ትርጉም ታብሌት ምን የለም። ለምን ጽፋላችሁ? የለም ሙፈሲር እኮ ነው ኢብን ከሲር። እሺ ሙፈሲር ይላል። ኢብን ከሲር እኮ ነው ያለው፣ እኛ አይደለም እንዳለው። መጽሐፉ አለ ሙፈሲር አምጣ። ቁርአኑን እኮ እየፈሰረ ነው። ቁርአኑ ካለንማ ቆንጆ ነው። ና ክፈተው አለ። ና ክፈተው። ክፈተው። ምንም ክፈተው። መጽሐፉን ክፈተው። ጨለማ ነው። መጽሐፉ አለኝ ብለህ የለ መጽሐፉ አለኝ ስላል ክፈተው። ኢብኑ ማጃህ ኢብኑ ተይሚያ ክፈተው። ግን አገባን ታዲያ እኛ ስንጠራት ማለት ክፈት። ጨለማ ነው። ክፈት። ጨለማ ነው። አይዞ ለመክፈት ችግር የለውም። ሺህ ጊዜ ጨልም። ክፈት። ወራዳ አሳደብ። ታዲያ ለምን እንትን ትዋሸናለህ? ላለመክፈት ጨለማ ነው። መብራት ከበደ ለውይይት ነው የመጣ ነው። ረጋ በሪላክስ እሺ ክፈት። ያልከፍትም ጨለማ ስለሆነብኝ ነው። ወላሂ ከፍትልሃል። ምን ሆነ የጨለመብህ? ምን መብራት የለም እናንተ ጋር?
መብራት የለም ተኝተዋል። ለዛ ብዬ እንዳረብሽ መብራት ሲተበራ ምን ጨለማ ውስጥ እንዴት? አሁን ጥያቄ ጠይቀን አሁን በደንብ አስቡ። መጽሐፉ ላይ እንደዛ አይልም። ይኸው መጽሐፉ አለኝ አለ። አሁን ደግሞ ክፈተው ሲባል ጨለማ ነው፣ ተኝተዋል፣ ይረብሻለሁ። ከከፈትኩታል በጨለማ ውስጥ አምቦታል። ግን መጽሐፉን ወራዶች ወራዳ ናቸው። ምን አይነት ውርደት ማይሰለቻቸው በጌታ ስም። ያው መጽሐፉን እጀዋለሁ። እንደዛ አይልም መጽሐፉ ላይ አለ። ክፈተው ስለው ደግሞ ጨለማ ነው፣ ተኝተዋል፣ ረብሻቸዋለሁ አለ። ሰው ውርደት ጌጡ ይሆናል። ኔስ ይብቃን። እንደ ክርስቲያን አይ ሜቢ አረብኛ አምላኪዎች ስለሆኑ ካላችሁ ይህንን ተፍሲሩን ማየት ይችላሉ፣ በአረብኛው ማለት ነው። አይ ቲንክ ስታክ እያደረገ እኔ ነው ቆንጆ ይሰማል። ይኸው የአረብኛ የሚለው ምንድነው? ታብሌቱ የተሰጠው ከተውራት በፊት ነው፣ ሰሌዳዎቹ የተሰጡት ከተውራት በፊት ነው ብሎ ይናገራል። አሁን ጥያቄያችን እነዛ የተሰጡት ሰሌዳዎች ራሱ ስንት ናቸው? ሙሳ ስንት ሰሌዳ ነበር? እስልምና ብቻ መሆን ነው የሚጠበቅብህ። ለመዋሸት ሙስሊም መሆን በቂ ነው። ሚስራ ደህና ነሽ? እኔ እኮ ተደብቄ ሙቻለሁ በቤቴ። እንዴት አመሻችሁ? ጥያቄ ሙስሊም አይደለሽ እንዴ? ክርስቲያን ነሽ እንዴ? ኧረ ወደዛ ምን ጨነቀኝ ምን ጨነቀኝ ያስብላል። ኤኒዌይስ መሐመድ ደግሞ ያስገባው ለምንድን ነው? እሱ ክርስቲያን ኢነርጂ አለው ከአንተ ጋር ማውራት መሰለኝ። እኔ ኢነርጂ የለኝም፣ በቃ እኔ ደክሞኛል። አሁን ግን አንድ ነገር ልጠይቅሽ እና ወደ ክርስቲያን አስተላልፈዋለኝ። አረብኛውንም ከፍቶልሃል፣ መጽሐፉ አለኝ ይኸው እያነበብኩት ነው አይልም አረብኛው ላይ ብለህ ስለዋሸ ነው። ኤኒዌይስ ኢነርጂን ጨርሻለሁ። እኔ አንድ ጥያቄ ብቻ ልጠይቅህ። ተውራት መቼ ነው ለሙሳ የተሰጠው? እኔ አላውቅም። ለበኔ እስራኤል ስለተላከ ነው። አዳም ስለ ተውራት እኛ አይገባንም። መጽሐፍ እንደሆነ ስለተላኩ ተልኳል። እኛ በሱ ህግ አንገዛም፣ በቁርአን አንገዛም። አገባችሁም አገባህም ስለ ተውራት የአላህ ቃል እንደሆነ እናምናለን። በዛ በነበሩ ሰዎች ሐቅ ላይ እንዳሉ እናምናለን። በአሁኑ ሰዓት የነበሩት ሐቅ ላይ አይደሉም። አለቀ። አገባኝም። ሎክ ቁርአኑ ግን አንድም ቦታ ላይ አዳምጥ ፕሊስ። እኔ ሳውራት አድርጋት ራስ ነው ያልከው። አገባኝም ያልከው አንተ ነህ። ቁርአኑ ግን ምንድነው የሚለው? 4:136 ላይ በተውራት እመኑ፣ አለማመን ራሱ ስህተት ነው ይላል። በአንዱም እንዳታበላልጡ እንዳታለያዩ ይላል። እንዳታበላልጡ እንዳታለያዩ፣ በሁሉም እኩል እመኑበት ይላል። በተውራትም በቁርአንም እኩል ነው ማመን ያለባችሁ ይላል። ምን አገባኝ? ምክንያቱም ጭንቀት ስላለባቸው ካመኑበት የሚያመጣባቸው መዘዝ ስላለ፣ ስለዚህ ምን አገባኝ አላምንበትም ማለቱ ቀላል መንገድ ስለሆነ በቀራ 132:36 አንድ ክፈተው ክርስቲያን 4:136 አንተ ምትልልኝ ምን ይሰራልኛል? የሰይጣን ቃል መስማት አልፈልግም። ሰዎች እንዲያዩት ብቻ። ኦራይት በአላህና ወደ እኛ በተወረደው ወደ ኢብራሂምም ወደ ኢስማኤልም ወደ ይስሐቅም ወደ ያዕቆብም ወደ ነገዶቹም በተወረደው በዚያም ሙሳና ኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከነሱ በአንድም መካከል የማናለያይ ስንሆን አመንን፣ እኛም ለነርሱ ታዛዦች ነን በሉ።
በአንዱም ሳናለያይ እኩል በሁሉም እናምናለን ማለት ግዴታ ነው። ማመነው ግዴታ ነው። መጽሐፉን ያውቁታል አያውቁትም? ተሰጥቷል አልተሰጥቷል? አዳምጥ። እኔ ሳወራ ሙት ታደርገኛለህ። እኔ ያልኩት በሙሳ ያሉ ጊዜ ያሉት አለ ህዝቦች አሉ፣ በሱ ሲገዙ አለ በአላህ እንዳመኑ ነው። የእነሱን ህግ በዚህ አንጠቀምም። ገባ? እኛ በነብዩ ህግ ነው የምንጠቀመው። ቁርአን ለነሱ ነው እንጠቀማሉ ለማለት እኮ ቁርአን አልወረደም ለነሱ የወረደው እንጂል ነው። ይሄ ቁርአን የሚያወራው ምንድነው ታዲያ? ለሞቱ ሰዎች ነው እንደሚያስረዳው አይደለም። ቁርአን እመኑ፣ እንጂል እንዳለ እመኑ፣ ተውራት እንዳለ እመኑ እኮ። ይሄ ሱራ ይሄ አያ የሚናገረው በሙሴ ዘመን ለነበሩ ሰዎች ነው አይደለም? ለእኛ ነው። አዳምጠኛ ብልፈተና የሚናገረው እኛን አለ አላህ ያለፉ መጽሐፎች ሐቅ ላይ እንዳሉ ወደ አላህ እንደሚጣሩ ሙሳ የአላህ መልክተኛ እንደሆነ እኛ ምናምነው ባሉ ህዝቦች እኛ ምናምን እነሱ ሐቅ ላይ እንዳሉ፣ ግን የአሁኑ ላይ እኛ አይገባንም። በቃ እኛ በነብዩ ህግ ነው የምንከተለው። ረዱ ሲልስ ምን እያለ ያሉት ህዝቦች ላይ ነው። ለነዛ እኮ አሁን ላይ ተበሩዛል። አንተ የምታወራው ለስዕል ትሰግዳለህ ምናምን ሰው አይደለም። ዮሐንስ ራእይ ራሱ 22 ላይ በገፍ። ስለዚህ ሙሐመድ በቁርአንም በሌሎቹ መጽሐፍ በአንዱም ሳታበላለስ ሳታለያይ እመኑ እያለ ያለው አንተን ነው ሌሎቹን ነው? ሁላችንም ነው። ታዲያ ምንድን ነው የምታወራው? ስለዚህ የተበረዘ መጽሐፍ ነው ምን እያለ ያለው? የተበረዘ መጽሐፍ ነው ምን እያለ ያለው? ምን አልኩ ታዲያ? እኔ አሁን የነብዩ አሁን አንተ አዳምጠኝ። እኔ ምን ልበል? መሐመድ ተው፣ አትጨናነቅ። አይደለም አልጨናነቅም። ወላሂ ፍሪ ነኝ። ታውጣኝ። አህመድን አስተናግደው፣ ክርስቲያን አህመድን አስተናግደው። ያ ተጨናንቀ ከምትመልስ ምንም ግልጽ ነው ቁርአኑ። በዚህ አህመድ አለ። አህመድን እናስተናግድና እንጨርስ። አህመድ መጥቷል። ይበቃናል። ዝጋው በቃ። ክርስቲያን ወደ ማለቂያ ላይ እንትን በለው ጠቅልለው። ያ እንግዲህ እስካሁን እንዳያችሁት ነው የሙስሊሞችን መልስ ማለት ነው። መጽሐፍ ቅዱስ ላይ ገብቶ ማብካት እንደ ማብካት ቀላል አይደለም፣ እስልምናን መፈተሽ ማለት ነው። ይህንም ቢያስተምሯችሁ ጥሩ ነው። በመጽሐፍቶቹ ምንም ሳታበላልጡ መኑ ይላል። የሙሳ መጽሐፍ ምንድን ነው? ተውራት ራሱ ትርጉሙን አያውቁትም። ተውራት ስንት ምዕራፍ አለው? ተውራት ለማን ነው የተሰጠው? እነዚህን አያውቁም። ተውራት መቼ ነው የተሰጠው? እነዚህን አያውቁም። ግን ምን ይላል? በመጽሐፍቶቹ መኑ። የማታውቁትን መጽሐፍ ነው እመኑበት እየተባላችሁ ያላችሁት። ምንም ለህይወታችሁ ጥቅም የሌለውን መጽሐፍ ነው አላህ እመኑበት እያላችሁ ያላችሁት። በህይወታቸው ምንም ጥቅም ለማይሰጣቸው መጽሐፍ ከአምስቱ አርካኑል ኢስላም ወይም ደግሞ ከአምስቱ አርካኑል ኢስላም ከስድስቱ አርካኑል ኢስላም ከሚባሉት ውስጥ አንዱ አላህ ባወረዳቸው መጽሐፍቶች ማመን ብለው ያምናሉ። ምንም አታረግ ከስድስቱ ከእነሱ ውስጥ አንዱ በመጽሐፍቶቹ ማመን ነው። ከስድስቱ ኢማኖች ውስጥ አንዱ በመጽሐፍቶቹ ማመን፣ በተውራት ማመን፣ በሌሎች ለሁሉም በተወረደው መጽሐፍ ማመን ብለው ያምናሉ። ስለዚህ በማያውቁት መጽሐፍ ነው ሙስሊሞች የሚያምኑት ማለት ነው። ምንም ሴንስ በማይሰጥ መጽሐፍ ያምናሉ። ምንድነው የሚያስተምሯቸው? መጽሐፍ ቅዱስ ተበርዟል፣ መጽሐፍ ቅዱስ ጠፍቷል። እነሱ ግን ተውራት ለማን እንደተሰጠ እንኳን አይታወቅም። ይኸው ለዛሬ በቃናል። ይሄን ያልን ካልኩ ይሄ ርዕስ ቆንጆ ርዕስ ነው። እፎይ መቀጠል አለበት። በነገራችን ላይ በጣም ምርጥ ቶፒክ ነው። ይወራል አይታመንበት። አምስቱ በአዲስ ትቀጥላለሽ አብዱል ፈተና። አምስቱ የሙሴ መጽሐፍቶች በአዲስ ኪዳን ላይ ማን እንደጻፋቸው በብሉይ ኪዳንም ኢንተርናል ኤቪደንስ ተጠቅመን ማሳየት እንችላለን። እኛ ሙሴ እንደጻፋቸው በብዙ ቦታ ማሳየት ይቻላል። ለምሳሌ ክርስቲያን አንዴ ክፈት፣ ማርቆስ ወንጌል ምዕራፍ 12 ላይ ኮት ያደርገውና ሙሴ እንደጻፈ መጽሐፍ እንደጻፈልን ተናግረውናል። ማርቆስ ወንጌል ምዕራፍ 12 ቁጥር 26። እንደዚህ በማድረግ ከ50 በላይ በትንሹ ከ50 በላይ ማስረጃ ኢንተርናል ኤቪደንስ ሙሴ ለመጻፉ ማሳየት ይቻላል። ሙስሊሞች ግን ኢንተርናል ኤቪደንስ ተጠቅመው
ተውራትን ማን እንደጻፈው ማሳየት አይችሉም። ለምሳሌ ስለ ሙታን ግን እንዲህ አንብበው ክርስቲያን ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ እንዳለው በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? በሙሴ መጽሐፍ። ስለዚህ ሙሴ እንደዚህ ብሎ እንደጻፈ ሄደን ቼክ በማድረግ ስለዚህ ሙሴ እንደዚህ እንደጻፈ እናሳያለን ማለት ነው። አንደኛ ቆሮንቶስ ምዕራፍ 9ንም አንዴ ቼክ አድርገው። ቁጥር 9 ላይ አድርገው። ቁጥር 9 ቀጥል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 9 ላይ ሕግስ ደግሞ ያን አይልምን? የሚያበራየውንም በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏልና። በሙሴ ሕግ ሕግ? በሙሴ። ስለዚህ እንደዚህ በማመሳከር ሙሴ እንደጻፈ ማሳየት እንችላለን ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 3 አንዴ ክፈተው። ቁጥር ስንት? ቁጥር 14 ነገር ግን ሀሳባቸው ደነዘዘ፣ ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና። ምን ብሉይ ኪዳን ቁጥር 15 ሲነበብ፣ ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ የሙሴ መጽሐፍት በተነበቡ ጊዜ ብሎ ይናገራል። ስለዚህ እነዚህን መጽሐፍቶች ማን እንደጻፏቸው እኛ እንደዚህ በማሳየት ሙሴ እንደጻፋቸው የብሉይ ኪዳንን እነኛን በብሉይ ኪዳን ሕግ መጽሐፍቶችን ሙሴ እንደጻፋቸው ማሳየት እንችላለን ማለት ነው። እነሱ ግን ኢንተርናል ኤቪደንስ ተጠቅመው አንድ ማሳየት አይችሉም። ግን ይመጡና የሙሴ መጽሐፍ እኮ ማን እንደጻፈው አይታወቅም፣ የሙሴ መጽሐፍ ማን ጻፈው አይታወቅም። ሰንበዲ አንድ ኤቴስት ዝም ብሎ ጥናት አደረግኩ ብሎ የጻፈውን ያመጡና ይኸው አንድ ኤቴስት እንደዚህ ብሏል። ትናንትና የተጻፈ ነው፣ የዛሬ 100 ዓመት ያልሞላው 50 ዓመት ያልሞላው ማለት ነው። ከ50 በላይ እነዚህ ማስረጃዎች ማምጣት እንችላለን እኛ፣ ውስጣዊ ማስረጃ ማለት ነው። እነሱ ኢንተርናል ኤቪደንስ ተውራት ማለት በከሌ የተጻፈ ነው በከሌ የወረደ ነው ሚል አንድ ማምጣት አይችሉም። ኢቨን አንድ ሰው ነው የጻፈው፣ ደግሞ ቁርአን ደግሞ አንድ ሰው ላይ የወረደ ነው። ወዳ ሉክ እኛ ስለ ሙሴ መጽሐፍ እዛው ኢያሱ ይቀጥልና ኢያሱ ይነግረናል፣ ሳሙኤል ይነግረናል፣ ዳዊት ይነግረናል፣ ዮሐንስ ይነግረናል፣ በአዲስ ኪዳን ማቴዎስ ይነግረናል፣ ማርቆስ ይነግረናል፣ ጳውሎስ ይነግረናል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ይነግረናል ሙሴ እንደጻፈ ማለት ነው። ይህ ሁሉ ኤቪደንስ ማምጣት እንችላለን እኛ። ታዲያ አንድ ኤቴስት እዛ ጋር የመነጫጨረውን እዛ ትመጣና ይኸው ከእንትና የሚባለው ተመራማሪ ከደ የሚባለው ኤቴስት የሙሴ መጽሐፍ አይታወቅም ብሏል። አሬስ እና እንደዛ ከሆነ ከደ የሚባለው ተመራማሪ ሙሐመድን እንደዚህ ህፃናትን እንትን ቢሉ ፔዶፊሊያ ናቸው ይላል። ስለዚህ ለማማ ተቀበሉት። የሚወድቁ እንትን የሚያደርጋቸው ኤፒሌፕሲ ያለባቸው ነው ይላል። ስለዚህ ሙሐመድ የአእምሮ ችግር አለበት ሲሸር አለበት ማለት ነው። ተቀበላላችሁ? አንድ ኢንተርናል ኤቪደንስ ተጠቅመው ቁርአናቸውን አመሳክረው የከሌ ጻፊ ከሌ ነው የከሌ እንደዚህ ነው ማምጣት አይችሉም። ፔሬድ። ደግሞ ገራሚው ፓርት ደግሞ ምንድን ነው? በእነኚህ መጽሐፍቶች እንዲመሩበት እንዲያምኑበት ታዘዋል። በጣም አስቂኙ ፓርት ደግሞ እነኚህ መጽሐፍቶች እንደማይበረዙ፣ እንደማይደለዙ፣ እንደማይከለሱ ያለ ቃል የተጠበቀና እንደማይለወጥ ተናግሯል። እና እንደዛ አብዱልፈተና ቀጥል። ይኸው ነው ያው ይነገራል። በመጽሐፎቻቸው እመኑ በተውራት በኢንጂል በዘቡር እና ከቁርአን ጋር እኩል ማግኒቱድ የተሰጣቸው ከቁርአን ጋር ቁርአንም አንዱ መጽሐፍ ነው ከነዚያ ውስጥ
እንግዲህ ማመን ከሆነ እነሱ ማመን ብቻ ከሆነ ቁርአንም እንደዛ ነው መሆን ያለበት። ለምን አንድ ላይ ነው በመጽሐፎቻቸው ማመን፣ በነብያቶቹም ሲል ነብዩ መሐመድም እዛ ውስጥ ተካተው ነው ኢማን ውስጥ ማለት ነው። በነብዩ መሐመድም እመኑ ሲባል በኢሳም እመኑ በሙሳም እመኑ ማለት ነው። በመጽሐፎቻቸው እመኑ ሲባል በቁርአንም እመኑ በዘቡርም እመኑ በተውራትም እመኑ ማለት ነው። ለተውራትና ለዘቡር ሲሆን እመኑ ብቻ በቃ እንደዚሁ ማወቅ መኖራቸውን እመኑ። ከዛ በኋላ የኛ መመሪያ ቁርአንና ነብዩ መሐመድ ናቸው የሚል ነገር ነው የሚመጣው። ይጋጫል ማለት ነው። ያ እንደዛ እንዳይሆን ምን ያግዳቸዋል መሰለ? አቡ ዳውድ 44 49 ላይ መሐመድ መጽሐፉን አንስቶ ይሄንን መጽሐፍ አምናለሁ በዚህ ባወረደው አምናለሁ ሲል ዝም ብሎ ለእነኛ የወረደ መጽሐፍ ነው እያለ ነው ወይንስ መጽሐፍ ውስጥ ባለውም አምናለሁ እያለ ነው? ጥያቄ ነው አብዱል ፈተና። ለነሱ አይደል እንዴ ታዲያ ማሉ ያላቸው አይደል? በዚህ መጽሐፉን ተቀበለና በዚህ መጽሐፍ አምናለሁ ባወረደህም አምናለሁ አለ። ከተበረዘ ያ መጽሐፍ በተበረዘ መጽሐፍ መሐመድ ሊያምን ይችላል። ስለዚህ ባወረደው አምናለሁ ካለ ደግሞ በጻፈው ሰው የሚያምናል ማለት ነው። እሺ የተሳሳተ በወረደው ማለት ነው። ገብቶሃል አባባሌ? አዎ ስለሚያምኑ ነው እንግዲህ። ስለዚህ በመጽሐፉ አምናለሁ ሲል መጽሐፉ ውስጥ ባለው ሙሉ ለሙሉ አምናለሁ እያለ ነው ማለት ነው። ትክክል ወንድማችን ነብዩ መሐመድ እንግዲህ መጽሐፉን ይዘው አሁን ይሄ ማስረጃ ራሱ አንድ ነገር ነው። ቀደም መሐመድ ባለው ላይ እንጨት ሲነበር አይደል ለመሐመድ እንግዲህ በመጽሐፍ ደረጃ እሳቸው ይዘው ሲያምኑ ነበር መስክረዋል። ያ እስልምና መዋሸት ጥሩ ስለሆነ በውሸት ይታደጋሉ። በፖለቲካና በውሸት ተክነውበታል። ከዛ ምንም ዘገምተኛን ይሸውዱበታል። አረብኛው ላይ እንደዛ ላይ ይችላል የምትል ታክቲክ አለቻቸው፣ ማምለጫ መንገድ። እኛ ጋር ሲመጡ ሎክ አማርኛ ጋር እኮ የሚጋጭ ነገር አገኘን ይላሉ። እኛ ጋር ልክ አማርኛው ጋር እንደው እንትን ቢመጣ ኮፒ የሚያደርጉት ግጭት እንኳን ቢመጣ ወደኋላ ሄዶ እኛ ጋር ግሪኩ ላይ ወይም ሂብሩ ላይ እንደሚስተካከል አያውቁም። እኛ ለምሳሌ አማርኛው ግጭት መጣ ብለን ስንሰራ ይተጣቃል። ግጭት ካለም ወይ ቁርአኑ ቤዝ አርገን ካልሆነ አማርኛው ጋር እኮ እንደዚህ ያለ ምናምን ብለን እንትን አንልም። የሚጨምሩትን ከፎቅ ጋር ነው እንጂ ይኸው እዚህኛው ዓመተ ምሕረቱና የዚህኛው ዓመተ ምሕረቱ ቃላቱ ተለያየ ምናምን ግጭት ምናምን እንደ ትልቅ ነገር ትርጉም ያመጣሉ ማለት ነው። ግጭት እንኳን ከሆነ ወደኋላ ሄደ ሶርሱ ላይ እንደዛ አይነት ነገር አለ ወይ? እነሱ ጋር ግን ሲሆንስ ኦልዌይስ በቃ አይምሯቸው ምንድን ነው አረብኛው ለመደበቂያነት ስለሚጠቀሟት ማለት ነው። ቁርአኑ ደግሞ ምን ይላል? ግልጽና የተብራራ ነው። አይ ሙፈሲሮች ይሉሃል። እዛ ቁርአኑ ምን ይላል? ከሌሎቹ 200 ድረስ እጥፍ ግልጽ ነው ይላል። 200 እጥፍ የሆነ ምን ማስበራሪያ ያስፈልገው ነበረ? ምክንያቱም ያለ ውሸት እስልምና መቆም ስለማይችል በዚህ ይታደጉታል ለምንም ብለው ማለት ነው። እና ከዛ አንድ ዘገምተኛ እንደምንም ብለው ገንዘብ ከፍለው አጭበርብረው አታለው ካሰለሙ በቃ እስልምና እውነት ነው ለአንድ ሳምንት አሸሞና በቃ ይጨፈራል ማለት ነው። እምነታቸውን ያጸኑት ሰው ላይ ነው፣ እውነት ላይ አይደለም። እምነታቸውን የመሰረቱት እውቀት ላይ ሳይሆን ሰው መጣ ሄደ ነው። ለዛ ነው የሚያሳስባቸው። አንድ ሰው ሲሄድ በቃ መግቢያ መውጫ ሳጥተው ካልገደልን የሚሉት ምክንያቱም ከአንዳንድ ሚስጥራችን ይወጣል በቃ አለቃለን ብለው ነው የሚያስቡት። ኩምሽሽ ይላሉ አንድ ሰው ሲወጣባቸው። አንድ ሰው ሲመጣላቸው ደግሞ በቃ ያዙ ይልቀቁኝ ይላሉ። ያዙ ይልቀቁኝ። ምክንያት እምነታቸው የተመሰረተው ሰው በመምጣትና በመሄድ ላይ ነው፣ እውነት ላይ አይደለም። ቤዛ ያደረጉት እኛ ጋር ምንም ደንታችን እኮ አይደለም። ምንም ነገር አይደለም፣ ለኛ ምንም አይመስለንም ማለት ነው። ሰዎች ቢመጡ ቢሄዱ ደንታችን አይደለም። እውነት መግለጽና ማሳየት እንጂ ሰዎች ሲጠፉ ወደ ማይሆን ነገር ሲሄዱ ወደ ገሃነም ሲገቡ እንደ ማንኛውም ሰው ባለማወቃቸው ልታዝሉ ትችላላችሁ። አንዳንድ ተራ ደግሞ ለገንዘብ ብለው የሚያደርጉትን ስለምናቅ ደግሞ ደንታችንም አይደለም። እንደዚ አይነቶቹ መፍታቸው ነፃ ምርጫቸው ስለሆነ ኤኒዌይስ ቃል ቆስጠንጢኖስ ሚ ማነች ነበረ? እቺ ሚስራ የምትባለው ነች እንዴ?
ሰላም ክርስቶስ ይብዛላችሁ። ሰላም ነው ቦስ? ሰላም ብያለሁ። ሙስሊሞች እንግዲህ ዛሬ ያላስገባችሁ በጣም ገስት ላይ ብዙ ሙስሊሞች አሉ። ነገ ነው፣ ነገ ቀድማችሁ ነው ትገባላችሁ። እንትን ፎይ አፉ በሉኝ። ዛሬ ከያዝነው ፖይንት አሁን በጣም የተረዳ ነው። እኔ በጣም አንድ ነገር ታዘብኩኝ። ምን መሰለ እንግዲህ ከአንዱ አርካኑን ኢማን ከሚባለው ነገር በመጽሐፍቶች ማመን ነው። ስለዚህ ሱራ 4:136 እንደሚናገረው በነዛ ባለፉት መጽሐፍት የማያምኑ ከሆነ እንዲሁም እንዲህ እንትናቸው ተበርዘዋል ምናምን እያሉ በሚሳደቡ ጊዜ እየከፈሩ ነው ማለት ነው። እና በጣም ብዙ ከፈርት ያለ እያልከን ነው። እና ዛሬ ራሳቸውን ስለለዩ በጣም እናመሰግናለን። ባይዘ ከዋብያዎችን እኮ እንዳለ እስልምናቸው አስወጥቻቸዋለሁ። ያው እነሱ አለንበት ብለው ስለሚያስቡ ነው እንጂ በአታሪ አቂዳ መሰረት እያንዳንዱ ሰሞኑን የገባውበት የሚያስወጣቸው ነው። ሐንበሊ ከቁርአን ጋር በተያያዘ የተናገረው ደግመው ሻዳ ካልያዙ ሙስሊም አይደሉም ነው የሚለው። እንዳለ አስክደናቸዋል እኮ ግን አያውቁትም። አለማወቅ ደስ ይላል። በቃ ድንቁርና ውስጥ ቀመጣለ። ዝም ብለህ ይመቻቸው። ቅድም ያለው ምንድን ነው? ከፈረን እኮ አሁን ከፈራችሁ የሚለውን ወንድማችን ቅድም መሐመድ ነው ከፈራችሁ የሚለው በሙሴ ዘመን ለነበሩ ህዝቦች ነው እኮ አለ። ለነሱ ከፈረ ለሞቱ ሰዎች ማለት ነው። እንግዲህ ከስንት መቶ ዓመት በፊት ለነበሩ ሰዎች ከፈራችሁ እያላችሁ ነው። ለእኛ አይደለም እያለ ነው። እንደዛ ነው ብራዘር ካላመኑ ይከፍራሉ። እሱና ስትከተል እንዲህ ነው። ዝም ብለህ በጭፍን በቃ ዝም ብለህ በቃ የመጣልህን ነው እንትን የምትለው። ዛሬ እኮ ጉዳይን እኮ እምነታቸውን እንኳን መሰረቱን እንኳን የማያውቁ ሙስሊሞች እንደሆኑ ከነዚህ ጋር እንግዲህ አሁን እኔ እፎይ በጣም እያሳዘነኝ ነው። አሁን ላይ ጌታ እስልምናቸውን አስተምሩ፣ ክርስትናን አስተምሩ፣ እንዲህ ልዩነቱን አሳይቶ እንዴት ነው? በጣም ከባድ እኮ ነው። እንዲህ ህዝቡ እኮ ቁጭ ብሎ ቁርአኑን እየተማረ ያለው እኮ እዚህ እኮ ነው። ኧረ አስተምሯቸው እስልምናቸውን። ኧረ በጌታ ከባድ ሆነብን እፎይ። አስቸጋሪ ነው። በድንቁርና ጥሩ አድርገው አስረዋቸዋል። አንተ ድንቁርና በዚህ መጠን ቤት ሲሰራ እኔ ደስ የሚለይ እኮ ነገራቸው አስረድቻቸው በኋላ ላይ አንተ እኮ ምንም አታውቅም መሀይም ነህ የሚሉት ነገር ነው ደስ የሚለኝ። ራሳቸው የሚያጽናኑባት ማደንዘዣቾች ይለች እና እኔ ሲመቻቸው ቃልና ሚስራ ሰላም አትሉንና እንፋታም አወጡልኝም ከዚያ ሰላም ብያለሁ። እንዴት ናችሁ? ሰላም ደህና እደሩ። ባይዘዌ ከስንት ጊዜ በኋላ ነው የመጣሁት። ዴቫ ልታወራ ነበር አይ ቲንክ እና አውራ። ደህና እደሩ። መልካም ጊዜ ስላስገባችሁ። ኦኬ ቃል ቪዲዮዎች ይሰራል። ፎሎ አድርጉት። ቃንም ላይቭ ይገባል። ተከታተሉት። እሱ ቆስጠንጢኖስም እንደዛው። እኔን ደግሞ ዛሬ የሆነ ቪዲዮ ለቀ ነበር አይደል? የአንድ ልጅ በእስልምና ስለ ሰማዕት ምናምን የሚል ቪዲዮ ለቀ ነበር። ቆንጆ ቪዲዮ ነበር፣ ግን ምን ብጨምርበት ጥሩ ነበር። በፊት በተቅማጥም የሞተ ሰው ይላል። በተቅማጥም የሞተ ሰው ሰማዕት ነው ይላል። እሱን ለየውና ነፍሰ ጡር ብቻ የሚለውን ወስዶ እስልምና እኮ ነፍሰ ጡር ሴቶች ሲሞቱ ጀነት ይገባሉ፣ ያን ያለ ሴቶች ክብር ይሰጣል ብሎ ነው የፖሰተው። እዛ ላይ በተቅማጥ የሞተ ጉድጓድ ውስጥ ገብቶ የሞተ ሰው በእንቅፋት የሞተም ከእንጨት ላይ ወድቆ የሞተ በመኪናም ተገኝቶ የሞተ በአደጋም የሞተ ሁሉም ሰማዕት እኮ ነው እንደ እስልምና። ምን አንተ በተቅማጥ እያለ ተቅማጡንስ እንዴት አየው አትለውም ነበር? ይረዝምብኛል። በተቅማጥ የሞተውን እንዴት አየው? ይህ ስፌር ነው ወይ? እኔ በጣም ያመመኝ የአራት ልጆች አባት በሁሉ ጋር በሁሉም ስላለ ትልቅ ነገር እንትን አድርጎት አይደለም። ምንም እንትን የለውም። አክቹዋሊ ምንድን ነው እሱ ጀማር ካድሬ ሲሆኑ ጀማሪዎች እንደዚህ ናቸው ማለት የተከፈላቸው በደንብ እንትን እስከምትል ድረስ በደንብ ያጨበጭባሉ። ታስታውሳላችሁ የሆነ ከዚህ በፊት ወደ እስልምና ለምንድን ነው የሄድከው ብዬ ስንወያይ
ያለኝን የመለሰልኝን ሰምታችሁታል ብዬ አስባለሁኝ። ያለኝ ምንድን ነው? ቃል ታስታውሳችኋለህ? ገስት ላይ ድንገት በደንብ ያጮሁለት ልጅ ስሜን መሐመድ በለኝ አለው። እሱን እንደውም እያሰብኩት ነበረ። ለምንድነው እስልምና ላይ ስለማይከራከሩ ያለው ነው? ምንድነው ይቆጣሉ ነው ሙስሊሞች ለነብያቸው እንዴት እንደሚሰራ ልንገርህ። ፖለቲካው እንዴት እንደሚሰራ ልንገራችሁ። እነሱ የሚያስቡት እኔ መምቻ ነው የሚያስቡት። እኔ እንዴት አድርገን እንመተዋለን፣ እፎይን እንዴት አድርገን ሂምሌት ማድረግ እንችላለን የሚል እሳቤ ይዘው ስለሚመጡ ስለ እኔ እንዲያወሩ ያደርጓቸዋል። ተከፋይ ካድሬዎቹ ስለ እኔ እንዲያወሩ ወይንም ደግሞ ብቻ ስለ እኔ ነገር የሆነ ነገር እንዲሉ ይፈለጋል ማለት ነው። እና የዛን ጊዜም የተደረገው ምንድነው? እሱ እፎይ አንጠባጣቢ ይላል እንደዚህ ስፐርሙን ምናምን የሚል ነብዩን ምናምን እና ምናምን ነገር ልክ እንደ ጓደኛ እንደሆነ ነገር ይሄ ጤናማ አይደለም። ሰዎችን ባልዋሉበት ማንሳት ጤናማ አይደለም። ኤኒዌይስ እሱን ፓርት እንለፈው እና ገስት ላይ ግን ጓደኛ የሚል ስለመጣ ገስት ላይ ተገናኘን። ገስት ላይ ተገናኘን በኋላ እንደማን ተዋወቀ እዛው አይታችሁታል። እኔ እናንተ ተገናኝተን እናናቅ ተገናኝተን ማናቀውን ሰው እዛ ጋር ሄደህ ስም ማውራት ጤናማ አይደለም። በቃ ማታውቁትን ሰው ማለፍ ነው፣ የራሳችንን ህይወት መኖር ነው። እና ኢንዌይስ ግን ምንድነው ወደ እስልምና የሄድክበት ምክንያት ምንድነው? እስልምና ነቢዩን ከተናግረህ ዝም አትባልም፣ ትገደላታለህ። ኦኬ፣ ወደ እስልምና እንድገባ ያደረገ ይሄ ነው። አዎ። ክርስትና ውስጥ ግን ነቢያቶች እየተሰደቡ ነቢያቶች እየተንቋሸሹ ዝም ይባላል። እስልምና ላይ ግን እንደዚህ አይነት ቀልድ የለም። አንተን እንደሚጠብቅህ እዛ አሁን አንተን እንደሚጠብቅህ እስልምና መሐመድን አላህን ከተናገርክ አትማርም፣ ትሾታለህ። ለዛ ነው የገባሁት አለ። ስለዚህ ገዳይነቱ ማርኮህ ነው የሄድከው። በዛ እኔ ስሜን መሐመድ በለው አለ። ታዲያ ገዳይ ወደሆነ ሃይማኖት አንድ ሰው ገዳይ ወደሆነ አካል ሲሄድ መሐመድ በለኝ ካለ መቼም ትልቅ ነገር አይደለም። እዛ ስፋይ ችግር የለውም። ሙሐመድ አስባለው ሙሐመድ ብሎ ጠራ፣ ቀወጡት ማለት ነው። በአንድ እግር ይቆማሉ። ቲክቶኩ፣ ፌስቡኩ፣ ዩቱቡ ሙሐመድ አስባለው እኮ እፎይ ጀግና። ወደዛ ለምገባው ለምንድን ነው አለ? ለማረድ አይምሯችሁ ከተነካ በማይሆን ሎጂክ ማለት ነው። ያ ለመግደል ነው የሚሄደው፣ ወደዛ ገዳይ ወደሆነ ነው የሚሄደው አለኝ። እሺ ነፃነት ስለሌለው እስልምና ነው ስለሚገል ያኛው ይሻለኛል አለኝ። እሺ ከዛ ፎይን አዋረደው፣ ፎይን ሰራለት አሉ ማለት ነው። መሐመድ ብላ የጥራኝ ስላለ ማለት ነው። የጠራሁት በቃ መሐመድ ብለህ ጥራኝ አለ። ምንም እኮ የትልቅ ነገር ያነሳሁት የለም፣ ትልቅ ነገር ያነሳው ነገር የለም። በቃ ስምህን አብዱልፈተና አለ። አሁን አብዱልፈተና በለኝ ቢለኝ እየተወያየን ኖ አልልህም ብዬ ትከራከራለሁ እንዴ? ኢትስ ኖ ቢግ ዲል። ፕላስ እሱ የሄደበት ግን ምንድነው ገዳይ ወደሆነ ነው የሚሄደው ነው ያለው። ዶክ ውይይታችንን አዳምጡት። ከዛ ጸጥ ነው ያሉት፣ አልተቃወሙም። ያኔ ከገባ በኋላ ሰው ከእስልምና ከወጣ ይገደላል ብሎ ሲል አስበላህን፣ እንደዚህ ማለት የለብህም አሉት። ሰው ሙሐመድን ከተናገረ ይገደላል ሲል እስልምና ውስጥ ከገባ በኋላ እንዴት እንዲትላለህ? ትክክል አይደለህም አሉት። አታስተምር እንደውም አሉት። የመጣሁት ለምንድን ነው ብሏቸዋል። ግን ከኔ ጋር ባለን ውይይት ላይ ያደረግነው ላይ ዝም ስለማይባል ስለሚገደል ነው ብሎ ነበር። እዛ ገብቶ ግን ይህንን ሲል ለምን እንደዚህ ትላለህ አሉት። ምን አይነት ፖለቲካ እንደሆነ ግን አያችሁ። እስልምና ምን አይነት ፖለቲካ እንደሆነ። አሁን ደግሞ ተቀይሯል። ቦስ ከመሸ በደረሰኝ ዘገባ መሰረት በሚሊዮን የሚቆጠሩ ኤቲስቶች እስልምና እየጎረፉ እንደሆነ መረጃ ተለቀዋል። ዝም ብዬ ድምፁን ላሰማችሁ። በሚሊዮን የሚቆጠሩ ናቸው። ስሙት።
ድኑ ሰዎች አሉ። ኤቲስቶች አሁን ሰሞኑ እየጎረፉ ነው። አሁን ከተርላ እንትን ካለ በኋላ ብዙ ኤቲስቶች እየመጡ በሜሴንጀር ላይ እንማር ምንድን ነው ምናምን ነገር እንደዚህ እስልምና እንደዚህ መሆኑን ብናቅ ኖሮ ኤቲስት አንሆንም ነበረ፣ አግኖሲስት አንሆንም ነበር። በጣም እንትን ነው ይህ። ብዙ ልጆች እነ ጋዲሳ ሁላ ራሱ ጫፍ ላይ ናቸው ያሉት። ብዙ ልጆች ራሱ እንደዚህ እየመጡ ነው ያሉት፣ እየጎረፉ ነው ያሉት። እና እኔ ከአንቺ ጋር የምጨቃጨቅበትም አንጀትም የለኝም ራሱ ማለት እና ክርስቲያኖች አላዋጣ ብለዋል። የለማ መጣ ነው ራሳቸው ሙስሊሞቹን ኤቴስት ያደርጓቸዋል። ኤቴስት ያደርጓቸውና ቆይ አብዱ ፈተና ትቀጥላለህ። እኛን ሲሳደቡ ይቆዩና ሙስሊም ሆነው እንደዛ ቢሳደቡ ይበላሉ። ስለዚህ ኤቴስት ነን በሚል ስም ተሳድበው መጨረሻ ላይ ሻዳ ያዘ ይባላል ማለት ነው። እኛ ሁሉም በአንድ ቀን ሻዳ ቢይዝ ደስ ይለናል። ምክንያቱም ቀጥታ እስልምናውን ስለምናገኘው ማለት ነው። አንድ ቪዲዮ ሰርቼ ነበርኩ ከአሁን በፊት የቆየ ቪዲዮ ነው። እስልምና ለኤቲስቶች ይመቻል ብዬ ሰርቼ ነበር። እንግዲህ ማለት ኤቲስት ሆነ ለመኖር እስልምና በጣም ይመቻል። ላይክ በቃ ልክ እንደ ፖለቲካ ስለሆነ እያስመሰልክ ቢዝነስህን ለመስራት ይመቻል። የሆነ ግሩፕ ሳይድ ይዘህ አሁን አዲስ የገባው ቅድም ስሙን የጠራው ልጅ ይኸው በገባ በሳምንት ውስጥ ነው ፎሎወሩ 90 ሺህ ገባ። ከዚህ በኋላ እስልምና ላይ መሸቀል ጀምሯል። ማለት እየፎገርክ መኖር ትችላለህ። እስልምና ይመቻል ኤቲስቶች። በነገራችን ላይ እንደዛ ሚል ቪዲዮም ሰርቼ ነበር። ተከፋይ መሆናቸው የምታውቀው እኔ እንደውም አንድ ቪዲዮ ልጨምር አልስራ እያልኩ ነበር እንዳይበዛ ብዬ እንጂ ሊትራሊ ሃይማኖት የለም ብለው የሚያምኑ ሰዎች ሆነው ወደ እስልምና ሳይመጡ ትችታቸው መጽሐፍ ቅዱስና ክርስቲያን የሙስሊሞችን ጥያቄዎች ብቻ ማንጸባረቅ ነው። ሉክ ሃይማኖት የለም ብለው ነው የሚያምኑት። እስልምና ሃይማኖት አይደለም። ሃይማኖት የለም ብሎ የሚያምን ሰው ሌሎችን አይተችም። ሌሎቹ ሃይማኖት አይደሉ። ክርስትና ብቻ ነው ያለው ሃይማኖት የለም ብሎ የሚያምን ሰው ኢማጂን። ንቀት ናቸው ነው እና ከባድ ነው። እነዛ ናቸው እየመጡ አሁን ድራማ ግን አብዱል ፈተና በዚህ ውስጥ ምን ትረዳለህ? ኡስታዞቻቸው ምን ያህል ቆሻሻ መሆናቸውን አትረዳም? በእንደዚህ አይነት ወርደው አሁን ማንም አያውቅብንም ብለው ድራማ ሲሰሩ እንዴ እኔ እኮ ጭራሽ ትንሽ ስለሚሰማኝም ጭምር እኮ ነው ስለ እስልምና። እንዴ ሰው እንደዚህ ያን ያህል ይፎግራል? እንዲያው አንድ ሰው ትላንትና ሃይማኖት የለም አላህ የሚባል ነገር የለም፣ አላህ የሚባል አላህ እግዚአብሔር መስጊድ ውስጥ ያለው አላህና እግዚአብሔር ሴጣኖች ናቸው፣ አምባገነኖች ናቸው ሲል የነበረ ሃይማኖት የሚባል ነገር የለም ሲል የነበረ ሰውዬ ዛሬ ወደ እስልምና ሲመጣ ምንድን ነው ወደ እስልምና እንድትመጣ ያደረገ ተብሎ አይጠየቅም? ትላንት እንደዚህ ብለህ ነበር፣ ዛሬ ምንድን ነው ያሳመነት ተብሎ አይጠየቅም? ሲጀመር አይሉም እኮ አብዱል ፈተና አይሉም እንጂ እንደዛ ሲጀመር አላህን በፍጹም አይሳደቡ፣ ሙሐመድን በፍጹም አይተቹ፣ ክርስትናን ብቻ እንዲሳደቡ የተመሰረቱ ናቸው። አዎ ኤቴስት ናቸው። እውነት ነው። ከኡስታዞቹ ጋር እጅና ጓንቶ ነው የሚሰሩ ኤቴስቶች። አስባለሁ ኡስታዙና እንትን እየሰራ አብረ የኔ ማር የኔ ውድ ድምፅሽ እኮ ይማርከኛል ድምፅህ እኮ እየተባባሉ ኤቴስት ናቸው። ግን ተሳስተ ሙሐመድን አተችም፣ ተሳስተ አላህን አተችም። ሲጀመር እውነት ለመናገር ኢትዮጵያ ውስጥ ኤቴስት የለም። ኢትዮጵያ ውስጥ ጀነራል ኤቴስት የሚባል ነገር የለም። ኑሮ መሮት እንደው ተበሳይቶ አንብቡ። የትኛው አንባቢ ነው ማንም ዲስሬስፔክት የማድረግ ጉዳይ ሳይሆን የትኛው አይ እንትን ደርሶ እንደው አንብቡ ምንም እንደው እንትን ብሎ ክርስትናውን አውቆ ከክርስትና የሚወጣ ኧረ በእናትህ እንደው የትኛውን እንደው ዮሐንስ ወንጌልን ራሱ አንዴ አንብቦ የጨረሰ ኤቲስት አታመጣልኝ። እንደው አንብቦ መጽሐፍ ቅዱስን ኤቲስት ሊሆን ዮሐንስ ወንጌልን አንዴ እንኳን ያነበበ አታመጣልኝ። አይደለም እንደው ተብሉይ ኪዳን እስከ ዮሐንስ ራእይ አንብቦ አንዷን ወንጌል ክፍል እንኳን አንብቦ የጨረሰ የለም። አንዷን አምጡልኝ ነው የፊት እንደዛ ካለ አውል ቻሌንጅ የትኛውንም የፈለገው ምዕራፉን ዘግተን ስቴፕ ባይ ስቴፕ ከዚህ ከፍል ከዚህ እንደዚህ ይላል ታሪኩ እንሄድበታለን። እንደዛ የሆነ ኤቴስት አምጡልኝ። የለም አይደለም ዘወል መጽሐፍ ቅዱስን አንዱን ከአራቱ ወንጌላት አንዱን እንኳን ማለት ነው አንዱን እንኳን አንብቦ የያዘ የለም። አታምጡ። ምን ልላችሁ ነው? አይደለም እዚህ ቲክቶክ ላይ ያሉ ካድሬዎች ቅጥረኞችን ተዋቸውና መሬትም እንኳን
የለም። ዝም ብሎ አንድ ሁለት ሶስት መጽሐፍቶች አንብቦ ዝም ብሎ የሚፎገር ከሆነ እንጂ እሱንም ደግሞ እኛም አልፈንበታል፣ አይተነዋል። ኤኒዌይስ ከመፎገር ውጭ ምሁር ያወቃችሁ የተባላችሁ ሲመስላችሁ እንደዚ አይነት አክቶች ምናምን ይደረግ ወጣትነት ፍንዳታነት ሌቭል ላይ እንደዚ አይነት ነገሮች ያሳልፈናታል። ዩኒቨርሲቲ አካባቢ ላይ ነው የሆነ እንትንትልና ፀጉርን ታንጨበርና የፍልስፍና አንድ ሶስት መጽሐፍቶች ምናምን እዛ ጋር ታስቀምጥና ታነብና እንዲህ እሷን ትይዝና እንደዛ አክት ታደርጋለህ። ከዛ ውጭ ግን እንኳን እነኚህ ተዋቸውና መሬት ያሉትም የሉ ምንም ከእውቀት ነጭ ናቸው። ነጭ ወረቀት መጽሐፍ ቅዱስን አንብበው ልክ አውቀውት እንደዛ አክት ስለሚያደርጉ ማለት ነው። መጽሐፍ ቅዱስን ሙሉ አንብበው እንደዛ አይነት ነገር ምናምን መጽሐፍ ቅዱስን አንብቦ ሰውን ምናምን ነገር ይላሉ። አውል ቻሌንጅ ልጆቹ እኮ ስለ ክርስቲያን የትኛው ምዕራፍ ሙሉ አንብቦ ስለ ክርስትና ምንድነው ኔጌቲቭ ነገሮችን ሲያወራ መጀመሪያ ማንም ክርስቲያን ዞር ብሎ አላየውም ይመስለኛል። እናንተም ዝም አላችሁት። አሁን ሰለመ የሚባለው ልጅ ማለት ነው እና አወራ ዝም አላችሁት ማለት ንቃችሁ ተዋችሁት መሰለኝ። አሁን የት መሄድ ፈለገ? እስልምና ውስጥ ገብቶ መናገር ፈለገ ይመስለኛል። እስልምና ውስጥ ገብቶ ክርስቲያን ደስ የሚለው እኮ ደስ የሚለው ምን እንደሆነ ታውቃለህ? እነኚህ አቡ አበይዳ ነው የሚባለው ስትሪክት የሆነው ሙስሊሙ አወቀው የሚጠመጥመው ሰው ምን ላይ ሰጥቶበታል። እና አሊን እያስዋሻችሁ ነው እና ኢብን አባስን እያስዋሻችሁ ነው፣ ሰሃቦቹን ዘወል እያስዋሻችሁ ነው። ሃይማኖት የቀየረ አይገደልም እንዴት ትላላችሁ አለ። እኔ ላይ ምን ብሎ ሰራ? ይሄ ሰለም የተባለው ሰው ከእስልምና ሲወጣ እፎይ ይገደላል ብሎ ሰርቷል ብሎ ቪዲዮ ሰራብኝ ማለት ነው፣ ውሸታም ብሎ። አባቤዳ ግን ምን ብሎ ሰራ? ሰሃባዎቻችንን ልታስዋሹ ነው እንዴ? ሰው ከእስልምና ከወጣ 3 ቀን ብቻ ነው የሚሰጠው፣ ይታረዳል፣ ይጨፈጨፋል፣ ይገደላል አለ። ምን ላይ ሰጠበት ማለት ነው። የኛው መጣና ግን እፎይ ዋሽቷል። ስለ ንጽህና ጉዳይ ትናንትና አሁን ለታ ለጥፌዋለኝ። ምን አለ? ሄዶ እዛ እንትን ሲል አንድ እንድሰልም ያደረገኝ እፎይ ካካ የገባበትን ውሃ ነብዩ እንዲታጠቡበት አዟል ብሎ ሲል በጣም ውሸት መሆኑን ስለተረዳው ነው። አንደኛው ኡስታዝ ለእኔ ምላሽ ብሎ የሰጠው ላይ ግን ምን አለ? ውሃው እንደው መልኩን ካልቀየረ ሰገራ ቢገባበትም ብንታጠብበት ችግር ስለሌለው ነው ምናምን ብሎ አለባብሷት ላይ ያልፍ ሞከረ። ውሃው ትልቅ ነው ምናምን አለ። ውሃው ትልቅነቱ ስንት ነው? 6 ክንድ ነው ጎኑ። ጥልቀቱ ደግሞ የት ድረስ ነው? ወገብ ድረስ ነው። የገባበት ምንድን ነው? ሰገራና ውሾች ፔሬት ጨርቅ ነው። ኡስታዙ ሳይክዳት አመናት። ውሃው ትልቅ ነው አለ። ስንት ክንድ ነው? 6 ክንድ። ጎሬው ወደ ውስጥ ጥልቀቱ ደግሞ ምን ድረስ? ወገብ ድረስ። የሰለመበት ምክንያት ምንድን ነው? እፎይ እንደዚህ ብሎ ካካይ ገብቶበታል ብሎ ኡስታዙ ድናይ ሳያደርግ ምን ላይ ሰጠ እና እንደዚህ አይነት ጭንቅላታቸውን በነፃ ያከራዩ ሰዎችን አይደለም አንድ በቢሊየን ብትወስድ እኔ ደንታዬ ነው እንዴ? እንደው ሰው እኛ ሲሄዱልን እንደው ዋሽተው ሲመጡ ደስ ይለናል። ዋሽተው ሲመጡ ወደ እስልምና ስለ እስልምና ዋሽተው ሲመጡ የማያሳምን ነገር ተናግረው ሲመጡ ሰው ምን አይረዳቸውም። ሰው አይገባውም። ለፌክ እንደሆነ የሚመጡት ለፌክ ቁጥር ብቻ ጨምር። እስልምና እውነት የሚሆነው አንድ ሰው ሲመጣና ሲወጣ፣ አንድ ሰው ሲመጣ እውነት ይሆናል እስልምና። አንድ ሰው ከወጣ ደግሞ ልክ እሳት ውስጥ እንደገባ ፌስታል ኩምትር ይላሉ። ስለዚህ እነሱ የሚያሳስባቸው ቁጥር ብቻ ነው። አንድ ሰው ሲወጣባቸው እኮ አስፈራርተው እንትን ብለው አካውንቱን አቃጥለው ምን ብለው የሚታገዱት እኮ ለምንድን ነው? እሱ እውነታውን ያችን እንዳትጋለጥባቸው ነው። ተወጣበት። አብዛኞቹ አሁን እኛ የምናስወጣቸው በውስጥ የምንደብቃቸው ለምንድን ነው? እሱ በቃ አደጋ ይደርስባቸዋል። አብዛኞቹ አደጋ ይደርስባቸዋል። ተሟሙተው አንድ አሁን የእንትና 90 ሺህ ከተቱት አልክ አይደለ? ሳዳን አሁን 3 አካውንት ነበር ያዘጉባት። ትናንትና ለምን ተከፈተላት እንጂ ከስንት ጊዜ በኋላ መጀመሪያ ዘጉባት። እሱን ሲያዘጉ ሌላ ከፈተ ይዘጉባት። 3ኛ የስራ ቦታ የተቀጠረችበትን አካውንት እንኳን እሷን ስላዩ አዘጉ። በዚህ መጠን ማለት ነው እየተከታተሉ ልክ ከእስልምና ሲወጡ ወይ አካውንታቸውን ያቃጥላሉ ወይ የሆነ ነገር ቤተሰቦቻቸው ጋር የሆነ ነገር ለፖለቲካ ነበር የመጣው ይላሉ። እንዲያው ቆይ አንድ ምሳሌ እንኳን አንድ ሰው መጥቶ
አንድ ሰው የሆነ ኤቲስት ወር ከእስልምና ውጭ የነበረ ሰው ነብዩ መሐመድ እኮ በስላሴ ያምናሉ፣ እኔ የማረከኝ ግን ነብዩ መሐመድ በስላሴ ማመናቸውን ሳቅ ወደ እስልምና መጣው ብሎ ቢመጣ በቃ ሊቀበሉት እኮ ነው። አረ ውሸት ነው አይሉትም። አረ እስልምና አይልም። አረ ነብያችን አይልም። በዚህ እንገባበታለን። በዚህ ጉዳይ ላይ ከውሸት ጋር በተያያዘ እንገባበታለን። ኢትዮጵያ የመጡት ወደ ኢትዮጵያ የተላኩት የትግራዩን መንግስት እንትና ነጃሺ ብለው የሚሉትን እንዴት እንደዋሹ ታውቃለህ? ታውቀዋለህ? ነጃሺ ሙስሊም ነው የሚሉት። አዎ ሰለማ አይደል የሚባለው። ምን እንዳሉት ታውቃለህ? መጡ ውሸት ነው። ምን ብለው እንደነገሩት ታውቃለህ? መጡና እኛ ድሮ ጣዖት እናመልክ ነበር፣ ድንጋይ ነው የምናመልከው፣ ሰው የሞተ ሬሳ እንበላ ነበረ፣ ኃይለኛው ከኛ ውስጥ ተነስቶ ሌላውን ደሃውን ይቀማዋል፣ ይነጥቀዋል፣ ያርደዋል፣ ይገለዋል፣ ወንጀል ሁሉ እንሰራ ነበረ፣ ማንበላው ነገር የለም፣ ሰው ሬሳ እንበላለን፣ እንደዚህ አሉት እና ከመካከላችን አንድ ሰው ተነሳ፣ እሱም ከጥሩ ቤተሰብ ነው የተነሳው፣ እነኚህ ሁሉ ኃጢአት እንደሆኑ ነገረን፣ ፈጣሪ ነው ያስነሳኝ ብሎ እነኚህ ሁሉ አስተወን፣ ነብይ ነኝ አለን። ከዛ እነኚህን ሁሉ ስንተው እዛ ያሉ ሰዎች ደግሞ እኛን አሳደዱን፣ አሁን ተሳደድን ወደ እናንተ የመጣ ነው አሉት። እንደዚህማ ከሆነ ጥሩ ነው፣ በእኛም መጽሐፍት ላይ እነኚህ ሁሉ ወንጀል ናቸው፣ እነኚህም ማድረግ ወንጀል ነው፣ ስለዚህ እነኚህን ያስተዋችሁ ሰው በጣም ጥሩ ነው አላቸው። ከዛ ስለ ሃይማኖታችሁስ ምንድን ነው? እንዴት ነው የምታምኑት? አሉት አላቸው። እኛ የምናምነው በፈጣሪ ነው። አሁን በፈጣሪ እመኑ አለን። በእነኚህ በድንጋዮቹ አትመኑ አለን። ከፈጣሪ ውጭ እነኚህ ድንጋዮች አይመለኩም፣ ስዕሎቹ አይመለኩም፣ የሰው ሬሳ አይበላም አለን። በፈጣሪ በእግዚአብሔር እንድናምን ነገረን አሉት። በጣም ጎበዞች፣ ይሄ እኛም እንደዚህ ነው የምናምነው፣ በድንጋይ አይታመንም ምናምን አላቸው። ከዛ ሄዱ። ከዛ ሲሄዱ ከነሱ ውስጥ አንደኛው እነግርላችኋለሁ ስለ ኢሳ የምታምኑትን አላቸው። ከነሱ ውስጥ አንዱ ማለት ነው። እነግርላችኋለሁ፣ ዋሽታችሁታል፣ ኢሳ ፈጣሪ አይደለም ትሉ የለ አላቸው። ከዛ ይሄ ወሬ ንጉሱ ጋር ደረሰ። አሁን ትሪክ እንዴት እንደሰሩት በደንብ አስተውል። ከዛ ንጉሱ ጋር ሲደርስ ንጉሱ ጋር መጡና ደግሞ ሲጠይቃቸው ስለ ኢየሱስ ምንድን ነው የምታምኑት አላቸው። ኢየሱስ የቅድስት ድንግል ማርያም ልጅ ነው፣ ከድንግል ነው የተወለደው፣ የአላህ ቃልና መንፈስ ነው አሉት። እንደዛማ ከሆነ ጥሩ ነው፣ ችግር የለውም አላቸው። ከድንግል ከተወለደ ከድንግል ማርያም ቃሉና መንፈሱ ከሆነ እኛም ቃል ነው፣ በመጀመሪያ ቃል ነበር፣ ያ ቃል ነው በስጋ የተገለጠው ብለን እናምናለን፣ ችግር የለውም አላቸው። ከዛችን እዘው ሰለማሉ ማለት ነው። ልክ እችን እዛው ነው ሰለመ ያሉት። ይበላላል አብዱል ፈተና እንግዲህ የነበረውን ነገር ስለተናገረ ክርስትና ላይ ያለውን አስተምሮ የተናገረው እንግዲህ የተቀበለውም እዛ ላይ ስላለ ነው። የክርስትናውን ነገሩት እኮ የክርስትናውን ነገሩት፣ ትሪክ ሰሩ ማለት ነው። ከዛ ሰለማሉ ማለት ነው። አክቹዋሊ ሰለመ የሚል የለም፣ ሽታውም የለም፣ ሰለመ የሚል የለም። እሱም እንዴት ነው ሰለመ የሚሉት? ከጊዜ በኋላ ዛሬ ነጃሺ ሞቷል እንስገድ አላቸው። እንዴ እሱ እኮ ሙስሊም አይደለም አሉት። አይ ስገዱ አላቸው። እሱ እኮ ወደ ካባ ዞሮም አይደለም የሚሰግደው አሉት። ሰሜኑም ምዕራቡም ደቡቡም ምስራቁም የአላህ ነው፣ ወዴትም ቢሰግድ በቃ ስገዱ ዝም በሉና አላቸው። ኧረ ተው እነዛ የሚል አለ አዲስ የምር። ከዛ የዛሬዎቹ መጥተው ሙስሊም ነው ይሉናል። ምንድነው ሙስሊም የሆነበት ምክንያት ማስረጃቸው ስትላቸው እሱ ሲሞት ሰግዶለታል ይለዋል።
ይህንን ሳንቀን እንገባበት እና ፈታ እንልበታለን። ሰላተል ጀናዛ ተሰግደዋል ያሉ እንግዲህ እኮ ሰላተል ጀናዛ ተሰግደዋል የሚሉት እኮ ሰላተል ጀናዛ ስገዱ ሲላቸው እንዴ እሱ እኮ ወደ መካ ዞሮ አይሰግድም እሱ እኮ ሙስሊም አይደለም ሲሉት ሰሜኑም ደቡብ ምስራቁም ምዕራቡም ያላህ ነው ወዴትም ይሰግዳል። ዝም ብዬ ስገድ ብያለሁ። ሲገድ አንተ ባይዘ ሌላኛው ምንድነው እሱ መጥተው ሰግደውለታል ለሰሃቦቹ። ግን ተረት ተረት ሲነግሩህ ምን ይላሉ? እኛ ለሰው አንሰግድም ለጣዖት አንሰግድም ብለን ነው ምናምን አሉ ይላል። እሱ ሰው አይደል እንዴ? መጥተው ሰግደውለታል። ኤኒዌይስ ከዚህ ጋር በተያያዘ ሱራ ሪፈር ማድረግ ነው የምትፈልጉ ሱራ 3 199 እና 113 ሞሮፍ 199 ተፍሲራቶቹ ነው ያቸው። ጠበሪ እና ኢብን ሻቅ ኢብን ሳድ እነኝም በደንብ አድርገው አስቀምጠዋቸዋል። ለዛሬ ቢበቃን ምን ይመስላችኋል? ደከመኝ ነኝ። እሺ ደህና ደሮሽ ቃል ሰላም ነው። እሺ ያላንተ ለኔ ያላንተ ፈልጎት አይደል? እኔ ነኝ እንትን ያልኩበት እንጂ እሱማ ወይ የሚያውቅ ላይሆን ይችላል። እግዚአብሔር ይስጣቸው። እንደው የትኛው ዘመድ ሞልቶልኝ ነው እያለ ይጠቀማል። የሆነ ጊዜ እኔ ራሴ እንደዚህ ተበልቻለሁ። ማለት ሂሳቡ 1000 ምናምን ብር ነው። ከዛ ለካ ኮፒን ያደረገልኝና በቃ